ኦኬ ይታያችኋል? አልተከፈተም። ስጋና ክፈተው ነገር እሺ ፖስቴ ካለው ለፖስቴ ልክ ስለላኩለት እስኪ ትልቁ ላይ አድርገው ነው ፖስቴ ያለ አሁን ከፍቶላል። ተከፍቷላችሁ ይዘጋዋል። ኮንስታንቲኖስ ከላከላ አዘጋጃው አንተሽ ችግር ዝግጁ ያ ቅድም ቪዲዮ የሆነ ከዛ እሺ መክፈት ይችላሉ። ዝግጁ መክፈተውና እሱ ቪዲዮ አንድ ነው። መልካም እሺ ድምጽ ከውስጥ ሚዲያ ላይ በቃ አንድ ደቂቃ ከ20 ሰከንድ አካባቢ አንድ ደቂቃ ከ20 ሰከንድ አካባቢ አስጨምር። ረጅም ስለሆነ በቃ ለዚህ እኮ ጥሩ አጋጣሚ ነው ስሉት ለዚህ ነው ለሻፋፍ ናቸው እኮ ወንጌልን ስበኩ ነው አይደለም የተባለው። ወንጌልን የተሰማችሁ ስበኩ ነው አይደለም። ሙስሊሞች ግን ለምንድን ነው ሙስሊም ቤት ብትሰብኩ ወንጌልን? ሳሪዬ እኔ ቆንጆ ለምን እኔን ትጨምሪኛለሽ? ለእኔ አጋጣሚ ነው እያልኩሽ ነው። ሙስሊም ቤት ማውራት ስለ ክርስቶስ ገብሻል። እነሱ ግን ያስተማሩ ነው። ምን ችግር አለው? የትም ሆኖ የትም ምድር የትም ቦታ ሆኖ ያስተምራሉ ስለ እስልምናቸው በደንብ። እናንተ ግን መሸሸግ ለምን ትወዳላችሁ? ትሸሸጋላችሁ። ሳሪዬ ማን የተሸሸገው? ይቅርታ አንዴ ወደኋላ መመለስ ፈልጋለሁ። አንዴ የሰማሁት ነገር አለ መሰለኝ። ኦኬ እሺ እነሱ ግን ያስተማሩ ነው። ምን ችግር አለው? የትም ሆኖ የትም ምድር የትም ቦታ ሆኖ ያስተምራሉ ስለ እስልምናቸው በደንብ። እናንተ ግን መሸሸግ ለምን ትወዳላችሁ? ትሸሸጋላችሁ። ሳሪዬ ማን የተሸሸገው? ሁላችሁም 3 ቀን አንድ እምነት አለኝ፣ አንድ ቤተክርስቲያናችን እምነት አላት፣ ሃይማኖታችን መልስ አላት፣ ቤተክርስቲያናችን መልስ አላት የሚል ማህበረሰብ በ3 ቀን ጥያቄ ስጠይቅ አንድ ሰው መልስ እንዴት አጣለኝ? ስለዚህ እኔ በቃ የባሰ እንድጠራጠር ነው ያደረገኝ። ምንም ነገር መልስ እንደሌላችሁ ነው ያወቅኩ። 3 ቀን ሆነኝ። 3 ቀን ማለት ነው ስጠይቅ። ያ ይቺ ልጅ እንግዲህ እፎይ ሎክ አዲስ አካውንት ያስከፍታሉ እንዳለ ቪዲዮ የሚለቀቀው በነገራችን ላይ ገና የገባች ቀን ነው። ገና የገባች ቀን ሙስሊሞቹ ጋር ጥያቄ መጠየቅ የጀመረች ልጅ ነች በነገራችን ላይ። እና ላሳያችሁ ቪዲዮቿ ሁላ በተመሳሳይ 1 ቀን ከ2 ቀን በፊት የለቀቀችው ነው ያለው እንዳለ ሉክ እንዳለ ቀኖቹን ብታዩቸው 2 days 2 ቀን ይሄም ዘግቶባል። ኦኬ 2 ቀን ያ 2 ቀን ይሄም 2 ቀን ዘጋባው ነው። እሺ ይሄ 1 ቀን ዘግቶባል። ካሜራ ቆስጤ ማሳየት ትችላለህ? ኦኬ ያ ሊንኩ እንትኗ ልክ ይላሉ። ሊንኳን ገብታ አሳያቸው ፕሮፋይሏ በቴሌግራም ላይ ላክልኝ። ኦኬ ፐርፌክት ያ እንመልከት ነው ምንድነው አክቹዋሊ ኦዲየንሱ ስላወቀ እዚህ ስማች እንትን ማለት አያስፈልግም። ብቻ ያው ስላመጣችሁ ትዩት እንጂ ድራማቸውን አማቅ ክርስቲያን አለን። ክርስቲያኑ ሁሉም ያውቀዋል። ቪዲዮውን ክፈተው። ሁሉም ክርስቲያኑ ስለሚያውቀው እንደዚሁ እንዝናናባቸው በሚል እንጂ ሁላችሁም ታውቁታላችሁ ድራማቸው። ፕሊስ አንተ ደግሞ አታንቆሳችሁ። ተረጋግተህ እንድመስከት በጣም የሚጮህ ኦኬ በጣም የሚረብሸው ኦኬ ቀጥል። ይንኮሻኮሻል በጣም ኦኬ ቀጥል። መልካም። እስቲ የመጀመሪያ ቪዲዮ ድምፁን ልቀንሰውና ድምፁን 0 አድርገው። 2 ቀን ነው የመጀመሪያው ቪዲዮ ነው የተለቀቀው። የመጀመሪያው 2 ቀን፣ ሁለተኛው 2 ቀን፣ ሶስተኛው 2 ቀን፣ 3 ቀን፣ 1 ቀን፣
አንድ ቀን 19 ሰዓት ማለት ይኸው አካውንቱ እና ይሄ ነው በጣም 3 ቀን ሙሉ ስጠይቅ የነበረችው ኦርቶዶክሳውያን አልመልስ ያሏት 3 ቀን ሙሉ ብላ 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 ተማራ። እውነት ነው፣ በጣም ተማራ። እነኚህ እችኝ ልጅ አውቃታለሁ እንትን የምትለው እኛ የምትፖስት ነች። እሷ እንደማትሆን 100% እርግጠኛ ነኝ። አካውንቷ ውስጥ ያለችው ልጅ ዳውሎድ የተደረገ ምክንያቱም ጠንቅቅ የእኛን ቪዲዮ የምትፖስት ዳውሎድ አድርጋ ነው የፖስት ዳውሎድ አድርጋ እንደዚህ አምጥታ አሁን ሰዎች እቺ እንድመስላቸው ማለት ነው። ቅሌታም ናቸው እኮ ሙስሊሞች። ቅሌት እኮ አይሰለቻቸው። ነውር ጌጣቸው፣ ውሸት ካባቸው። ነጋውን ሻዳ ያዘች ይባላል። ከዛ ማሻአላ ማሻአላ እንዳለ ፎሎ ያደረገቻቸው ነው ማለት ነው። አስጠጋው። እሺ ይኸው እንግዲህ ተመልከቱ። ይኸው ፎሎወርስ፣ እስቲ ፎሎዊንግ እንመልከት። ተመልከቱ እንዳለ ሙስሊሞች ናቸው። ክርስቲያኖች እምቢ ብለዋታል። ጥያቄ በጣም ጠይቃ እምቢ አላለች። ታርጌቱ ምን መሰላችሁ? እዛ ቁጭ ብለው እንዲህ ሲያወሩ አንዳንድ የዋ ክርስቲያኖች እውነት የሚመስላቸው እና እሷን ለመመለስ የሚታገሉ ይኖራሉ። ከዛ ሪካርዱ ሲወጣ ክርስቲያኖች ለካ ሙስሊሞች ጋር ሄደው እንደዚህ እየጠየቁ ነው። ቆስጠንጥኖስ ታውቃታለህ? ቃል ታውቃታለህ? ክርስቲያን ታውቃታለህ? ሜይ ቢ 3 ቀን ሆኖኛል። 3 ቀን ሙሉ ጥያቄ እየጠየኩ ነበር ስትል ስለነበረ ልጅቷ 3 ቀን ሙሉ ጥያቄ እየጠየኩ ነበር፣ አንድ መልስ የለም ብላለች። እስኪ ከኛ ቤት መታ የጠየቀችው ሰው አለ? እኔን አልጠየቀችኝም። ለምሳሌ ቃል ጠይቃለች፣ ቆስጤ ጠይቃለች፣ እፎኛ ቤት መታ ጠይቃለች። ማንም ያውቃት የለም። ማንም ማለት ነው። አካውንቱ ገና ከተከፈተ ራሱ ገና 2 ቀኑ ነው። ምን ሊደረግ ይችላል? ትልቁን አካውንቴን አዘጉብኝ ምናምን ድራማ። ኧረ ተው፣ እንደዚህ አይነት ደርቲ ጌም አትጫወቱ። እንደዚህ አይነት ጌም አትጫወቱ። ተጫወቱ ግን ለእኛ መዝናኛችን ስለሆናችሁ፣ ክርስቲያኑ ስለማሸውዱ ማየም ህዝባችሁን ሸውዱት። ኤኒዌይስ ክርስቲያኖች ውዶቼ፣ እንደዚህ አይነት ቆሻሻ ድራማ እንሰራም እኛ። አከርካሪያቸውን ብለን ስለሰበርናቸው ያላችሁ ሰርቫይቭ ለማድረግ የሆነማ ክርስቲያን የሆነ ቪዲዮ አለ አይታል። እፎይ ዋሽቶናል የሚል 1-3 ሰዎች እኮ አሉ። እፎይ እስከዛሬ አታሎናል፣ ክርስትና ስህተት ነው። እፎይ ላይ ነው እንደ ክርስትና የተመሰረተው። በዚህ መጠን ሁሉ ድራማ እየሰሩ ነበረ። እንደዚህ እንደ ቃጤማ ነው እንደዚህ ተርገበገቡት ማለት ነው። እፎይ አታሎናል፣ ለካ ክርስትና ውሸት ነበረ። አስበዋል። እፎይ ያታለለን፣ ለካ ክርስትና ውሸት ነበረ እና እፎይ እያታለለን ነው። እንደዚህ አዲስ አካውንት ከፍተው ድራማ ይሰራሉ። በእርግጥ በአይናችን የምናየውን በጆሮችን ምንሰማውን የሚሸመጥጡ ሰዎች ናቸው። እንኳን አዲስ አካውንት መክፈት። ዋናኛ የምንፈልገው ውዶቼ ክርስቲያኖች፣ ጤናማ አይምሮ ይደናችሁ፣ የፈለጋቸውን ድራማ ይስሩ፣ ኢግኖር አድርገዋቸው። ከእንደዚህ አይነት ቆሻሾች ጋር ህብረት እንዳታደርጉ። እንደዚህ አይነት ቆሻሾች ሲያደርጉ ልባችሁ በምንም እንዳይታወቅ ተዝናኑባቸው። የተጠናወታቸው ዳቢሎስ ስለሆነ ማለት ነው። አሁን አከርካሪያቸውን ሲመቱ እፎይ እስከዛሬ ዋሽቶናል ለካ የሚሉ አካውንቶች ከፈቱ ልጆች ማለት ነው። ከዛ ቁጭ ብለው እውነት ነው አታሎናል፣ እስልምናውም ላይ ይዋሻል፣ ክርስትናውም ላይ በቃ ዋሽቶናል እፎይ እና አሁን ማጥናት አለብን። እፎይ አይደለም መሰረተ ወዳጄ፣ እፎይ አይደለም። እኛ መሰረታችን እፎይ አይደለም። እኛ በሐዋርያትና በነቢያት ላይ ታነጽን የተመሰረት ነው ማለታችን ክርስቶስ የሆነው እፎይ አይደለም መሰረታችን። ክርስትናችን እፎይ አይደለም። ክርስትናችን የክርስትና ማዕዘን ድንጋይ እንትና እፎይ አይደለም። እንደዚህ አይነት ተራ ድራማ በመስራት ህዝቡን ልቡን ለመማረክ ይሞከራሉ። እስልምና ይሄ ነው።
ደጋግመን ቅሌታቸውን አሳይተናቸዋል። ሜይ ቢ ተጠልዘው ወጥተው ሰርቫይቭ የሚያደርጉት እንደዚህ አይነት ድራማ በመስራት ነው ሚዲያው ላይ የሚቆዩት። ከላይ ከተቋም ጀምሮ በዋብያ ቴሌቪዥኖችም ላይ ጥያቄዎች ግራ ገብቶናል ህዝባቸው። በሀባሾችም ቴሌቪዥን ፕሮግራሞች ላይ ሜይ ቢ አይታችሁት ይሆናል ቪዲዮዎቻቸውን፣ ቃለመጠይቆቻቸውን። ግራ ተጋብተናል። የተመለሰው መልስ የፍጡር እንጂ የፈጣሪ ባህሪ የሚገልጽ አይደለም። እነሱ የነቢያት አስተምረዋላ ብለው ሲመጡ እኛ ፍጡር አድርገን ያስቀመጥነው አለ። ፍጡር ከሆነ ደግሞ ነቢያት ሊያስተምሩት አይችሉም። ፍጡር አይደለም ነቢያት ሰብከው ሄዱት ፈጣሪን እንጂ። በቴሌቪዥኖቻቸው ፕሮግራም እንኳን ጥያቄ ተነስቷል፣ እንኳን ቲክቶክ ላይ። ስለዚህ የቲክቶኮቹ ሰርቫይቭ ለማድረግ ነሰሰርሊ ምን ማድረግ አለባቸው? ዕለት ዕለት ድራማ መስራት አለባቸው፣ አሊያም ሰርቫይቭ አያደርጉም። ማርክ ማይ ወርድ፣ እነኚህ ድራማ የሚሰሩ ልጆች አሁን እንይዛቸዋለን፣ ደግመን እንይዛቸዋለን። ምን አለ ትላላችሁ? አለዛ መቆም አይችሉም። እስልምና ይሄ ነው። መሰረታቸው ይሄ ነው። ዋናኛ ማወቅ ያለባችሁ ከኛ እንድትረዱ የምንፈልገው ምን ያህል ኡስታዞቻቸው ወራዳና ውሸታም መሆናቸውን ካወቃችሁ ኢነፍ። ወደ ቶፒካችን እንመለስ። አሁን እያደረጉ ያሉት ያው ምን ያህል ሞራል ዳሜጅ ላይ እንዳሉ ሲሆናቸዋል። ህዝብ ይጠራላቸዋል፣ ህዝብ ይሰበስብላቸዋል። ጭንቅላት የሌለውን አካል ከሚሰብኩ ይልቅ ይህንን ፊት ቁጭ አድርገው ቢሳደቡ ይቀላቸዋል። ለዛ ነው አትፍረዱባቸው። ጊፍት ያገኙ፣ ፎሎ ያገኙበት። በዚህ ፊት ጊፍት እና ፎሎ እያገኙበት ነው። አንተ ሰሞኑን አይናቸው ነው መሰለኝ ወላ አክስቶኛል ማለት ኤኒዌይስ ዛሬ የምንመለከተው ስለ አላህ እጅ ይሆናል ማለት ነው። ስለ ጣቶቹ እንመለከታለን። ጣቶቹ ፓርቲሽን አላህ ማንንም አይመስልም ይላሉ። ቀኝና ግራ እጅ እንዳለው ከዚህ በፊት አሳይተናል። ያ ቀኝና ግራ እጅን የራሱ ካለኝ እሱ ሁለት እጅ ካለው እኔም ቀኝና ግራ እጅ ካለኝ ምንድን ነው ልዩነታችን? አይ የማንንም አይመስልም። አትሊስት እሱም በቀኝ አንድ እጅ አለው፣ በግራ አንድ እጅ አለው፣ እኔም አለኝ። ይሄን አሳይተናል። ዛሬ ደግሞ ጣቶቹ ላይ እንመጣለን። ጣቶቹ ላይ የምናነሳቸው ነገሮች አሉ። ጣቶቹ ስንት ናቸው? ኡስታዙን ጠይቀ ነው ነበረ። የዛለታ ጊዜ ብዙም ስላልነበረን አለፍኩት፣ ስላሳዘነኝም ጣቶቹ ስንት ናቸው ስለው አልተነገረንም፣ አልተገለጠም የሚል አይነት እንትና መጣ። ብዙም ነሰሰሪ ስላልሆነ ማለት እዛ ጋ ወጥሮ መያዝ ልጁ ብዙም ለአርጉመንት ብቁም ስላልነበረ አልፌዋለኝ ማለት ነው። ምክንያቱም አካላቶች በደንብ አስተውሉ። አንዱ ላይ የሚሰኩ ወይም ደግሞ አንዱ የአንዱ ጥገኛ ከሆኑ በራሳቸው መቆም ማይችሉ ናቸው ማለት ነው። እነኚህ ደግሞ የመከፋፈል ባህሪን ያመጣሉ። የመከፋፈል ባህሪ ያላቸው በሙሉ የሚታዩ፣ የሚሄዱ፣ የሚንቀሳቀሱ በሙሉ ደግሞ ለአደጋ ኤክስፖዝድ ናቸው፣ ለአደጋ የተጋለጡ ናቸው። ለአደጋ የተጋለጡ ከሆኑ ደግሞ በቀላሉ ሊበሰብሱ፣ ሊፈርሱ የሚችሉ ናቸው። እነኚህ ሁሉ ደግሞ የፍጡራን ባህሪ እንጂ የፈጣሪ ባህሪ አይደሉም። እነሱም እኛ ጋር ያነሷቸው አሉ። መጽሐፍ ቅዱስ ላይ የእግዚአብሔር ጣት ሚላል፣ የእግዚአብሔር እጅ ሚላል ምናምን የሚል እነሱንም አድሬስ እናደርጋለን። እኛ ጋር ሲነሳሱ ምን ማለት እንደሆነ። የእስልምናው ግን ሊትራሊ ነው። 5 ጣቶች አሉት። 5 ጣቶች። እነኛ ጣቶች ፓርቲሽን አላቸው ወይ? ፓርቲሽን ከሌላቸውስ እንዴት ተቆጠሩ? ፓርቲሽን የሌለው ነገር ድፍን ከሆነ ልቆጥረው አይችልም አይደለም? ድፍን ከሆነ አንዱ ከአንዱ ሲለይ ነው 5 ብለን እንቆጥረው የምንችለው። ይሄንን አሁን 5 መዳፍ ብለህ ቆጥረው ድፍን ስለሆነ ማለት ነው። ጣቶቹም እንዲህ ድፍን ከሆኑ ሲልድ ከሆኑ ወይም ደግሞ ወጥ አንድ ከሆነ 5 ተብሎ ሊቆጠር አይችልም። ስለዚህ ምን መኖር አለበት ማለት ነው? ፓርቲሽን መኖር አለበት። ፓርቲሽን ካለ ደግሞ ይሄንን የሚከፍለው ራሱ ፍጡር ነው ወይ? ይሄ ራሱ ፍጡር ነው ወይ? ይሄ ፍጡር ከሆነ ደግሞ ይሄ ፓርቲሽን ከመፈጠሩ በፊት አላህ ሲልድ ድፍን የሆነ እጅ ነበረው ወይ? ወይንም ደግሞ በፊትም አስቀድሞም ይሄ
ሆሎች አሉት ማለት ወይንም ደግሞ ስፔሶች አሉት ማለት ይሄ ስፔሱ ራሱ ፍጡር አይደለም ማለት ነው፣ ፈጣሪ ይሆናል ማለት ነው። ይሄ ራሱ ስፔሱ ባላጣቶች መካከል የሚኖረው ስፔስ በራሱ ምን ይሆናል ማለት ነው? ፈጣሪ ይሆናል ማለት ነው። ይሄና ይሄ ስፔሱ የተለያየ ነውና አንድ አካል አንድ አይነት አይደለምና ይሄም ፈጣሪ ነው፣ ይሄም ፈጣሪ ነው። ከዛ በኋላ ምን ይሆናል? ወደ ብዙ የተለያዩ አማልክት ውስጥ ይከታል ማለት ነው። ፕላስ ስፔስ ያስፈልገዋል። ነሰሰርሊ አንዱ ከአንዱ ለመለያየት ስፔስ ያስፈልጋል ማለት ነው። አሌስ እንደዚህ እንትን ብለው አንዱ ከአንዱ የግድ ጣቶቻቸው መለያየት አለባቸው። ካልተለያዩ ደግሞ አንድ ነው የሚሆኑት። ወጥ አንድ ነው የሚሆነው ማለት ነው። ወጥ አንድ ነው የሚሆነው። የግዴታ 5 ተብሎ ለመቆጠር ምን መሆን አለበት? ፓርቲሽን አሌስ መኖር አለበት። ወይንም ደግሞ ይሄኛው ጣት ከዚህኛው ጣት መለየት አለበት ማለት ነው። ልዩነት ባሌለው ላይ ሊቆጠር አይችልምና እነኝን እንመለከታለን። እንዲሁም ደግሞ ያ የሚታየው ያ የሚሄደው የሚንቀሳቀሰው አካል ድፍን ነው ወይንስ ቀዳዳ ነው? ወይንም ደግሞ ጠጣር ነው ወይንስ ለስላሳ ነው? ለአደጋ አስተጋላጭ ነው አይደለም የሚለውን የምናነሳ ይሆናል። ቦዲ ነው ወይንስ ደግሞ አይደለም የሚለውንም ደርበን የምንመለከት ይሆናል። ቦዲ የሆነ ነገር ሁሉ ደግሞ ስፔስ ይፈልጋል። ስፔስ የሚፈልግ ነገር በሙሉ ደግሞ ፍጡር እንጂ ፈጣሪ ሊሆን በፍጹም አይችልም የሚለውን እናጸድቃለን ዛሬ ማለት ነው። ሜይ ቢ በደንብ ሰማለው ተሰምቻለሁ ብዬ በደንብ ሰማለው ተሰምቻለሁ ብዬ አለ እፎይ ይመጣል። ጨለማ ነው፣ እናንተ አይታየኝም። እኔ ይሰማለሁ። ያ ተሰማለህ? መተህ ነበር። ከአንድ ወጥቼ ልግባ። ቀጥሉ ነው። እሺ መልካም። ክርስቲያን ማይክን አትዝጋው። እሺ ዝግ ሆኖ ነው የሚታየው እኛ ጋር። መልካም። ዛሬ ያለ ጣት ምን እንደሚመስል እንዴት እንደሆነ ከሙስሊሞች እያየን እንቀጥላለን ማለት ነው። መቆራረጥ እንዳይኖር ግን ኮፒ ሊንኩን በደንብ ከፍ እናደርገው፣ ስክሪናችንን ጫን እያልን ለተለያዩ ሰዎች ሼር እናደርጋለን ማለት ነው። እንኳን ስላመጣ ግላክ 19 አይ ሀቢቢ። እሺ አንድ ጥያቄ አለኝና ሰላም ነው? ሙስሊም ነህ? ሙስሊም ነኝ አልሐምዱሊላህ። መልካም። አምላክ ጣት አለው ብለህ ታምናለህ? አላህ እኔ ይሄን መናገር አልችልም፣ ምክንያቱም እኔ እስልምና ላይ ብዙም እውቀት የለኝም። ገባ? ለዛ ነው እናንተ ልጠይቅ የገባሁት። እንደዛ ስትሉ እያወራችሁ ስለሰማሁ ማለት ነው። ኦኬ። ምንድን ነው አንተ አላህ የት ነው ብለህ ነው የምታምነው? አላህ የት ነው ብለህ ነው የምታምነው? እኔ ልጠይቅ እኮ ነው የገባሁት እንጂ እንድጠይቀኝ አይደለም። ከይቅርታ ጋር ሙስሊም ነኝ አልሐምዱሊላህ ብለህ ነበር አይደል? አዎ አልሐምዱሊላህ፣ አሁንም ሙስሊም ነኝ አልሐምዱሊላህ እላለሁ። ኦኬ። አምላካችን የሁሉም አምላክ ስለሆነ አውቀዋለሁ እና እኔ ለዚህ አይደለም የገባሁት፣ ጥያቄ ስላለኝ ነው። አንድ ጥያቄ ብቻ የምታስተናግዱኝ ከሆነ ከይቅርታ ጋር መታል። አሁን እፎይ ይሰማል? እፎይ አዎ ትንሹ አውቃለሁ። ያ ብዙም እስልምና እውቀት ብዙም የለኝም። ገባ? እና በዛ ነው አንድ ጥያቄ ብቻ ነው ለእፎይ ያለው። ከዚህ በፊትም ገብቻለሁ ተጠያይቄ ነገርኩህ እኮ እኔ ብዙም እውቀት የለኝም እስልምና ላይ። አይሰማም እንዴ? ለዛ ነው አሁን ልክ እንደኔ አይነቱ እናንተ ጋር አለ በጣም እስልምናው ላይ እውቀት ያለለው። ገባ? አዳምጥሽ አንድ ሴከንድ ለምን አዳምጥ ቆይ። ኮፒ ሊንክ በደንብ አድርጎ ምን እንደሆነ እያስወጣኝ ነው። ቶፒኩን አንዴ እንትን በለው። ክርስቲያንም አካውንት ትክክል አይመስለኝም። ይሰማል? እስቲ ክፈተዋ። አሁን እንዳዘጋው መታለ ቀጥል። እንዳዘጋው እስኪ አሁን ይሰማል? ከስር ይሰማል? የቃልን ዝግ ነው አካውንት። ኦኬ እሺ
ያ እንግዲህ ምንድነው እስካሁን በተከታታይ እያየነ ያለው ትምህርት የሙስሊሞች አምላክ ያው የሚታይ የሚዳሰስ ስለሆነ ይህ አምላክ ያሉትን አካላቶች ክፍል አካላቶችን ያጸድቃሉ። አሁን እያመኑ ነው። በግልጽ አላህ አለኝ ያለውን አካል በሙሉ እናጸድቃለን ብለው ይናገራሉ። ያ ያለው አካል ደግሞ ምንድነው የሚታይና ቦታ የሚይዝ ከመሆኑ አንጻር በዚህ ላይ ተመርኩዘን ብዙ ጥያቄዎች አሉን ማለት ነው። ይህንን ነው እየጠየቅን ያለ ነው። መንፈስ ካልሆነ የሚታይ ከሆነ በአንድ ቦታ ደግሞ ተገድቦ ያለ ሉክ ግራና ቀኝ የሚባል አቅጣጫ ካለው ብዙ ጥያቄዎች ይመጣሉ ማለት ነው። ለዛ ነው ዛሬ ጣቱን ይዘን የገባ ነው። ጣት የሚለውን ቶፒክ ይዘን የገባ ነው። ምክንያቱም ቅድም የተናገረው አላህ ጣቶች ምንድን ነው ገሶሽ ያለ ነገር አሁን ተከፍተሃል። ቀጥል። ስትቋረጥ ነው። እሺ ሚዩት ሆኗል። ኦኬ በደንብ አስተውሉ። አላህ እኛ ፍጡር ነው ብለን ነው የምናስበው የምናምነውም። ምክንያቱም የፍጡራን ባህሪ ስለያዘ ባለፈውም እንዳሳየዋችሁ አንድ አካል የሚታይ የሚሄድ የሚመጣ ሆኖ እሱም ደግሞ በባህሪው በደንብ አስተውሉ፣ በባህሪው ፓርቲሽኖች ካሉት ያ ፓርቲሽኑ ሊከፋፈል ሊለያይ የሚችል ነው። ይሄ ደግሞ ለአደጋም የተጋለጠ ነው። የሚለያይ የሚከፋፈል ሁሉ ደግሞ ለመበስበስም ለአደጋም ተጋላጭ ነው። ይሄ ደግሞ የፍጡራን ባህሪ ነው የሚል ነው አርጉመንታችን። ሰማለሁ አልቆሴ ይሰማል። ግን ለምን አንዴ አታስተናግዱኝም እባካችሁ? ኦኬ ምንድን ነው ብለህ ነው የምታምነው አንተ? አላህ ጣቶች አሉት ብለህ ታምናለህ? አሁን እኔ እስልምና ላይ ብዙ እውቀት የለኝም። ገብቶሃል አይደለ? ለምን በጣም ብዙ እስልምና ላይ እውቀት ያላቸው አሉ። ለምን ከነሱ ጋር አትጠያየቅም? ለምን እነሱን አትጠያየቅም? እስልምና ላይ እውቀት ያላቸውን አየን እኮ አልተገለጠም ብለው መልሰው ወጥተውልናል። ባለፈው ጅብሪል እንኳን ደህና መጣህ። እስልምና ላይ በጣም የሚያውቁት የተባሉት ኡስታዝ አልተገለጠም ብለዋል። ዛሴት የምታውቁትን ለመመለስ ብቻ ነው፣ ሌላ ወሬ አንፈልግም። መልስ ያላችሁ አምላካችሁን ዲፌንድ ማድረግ የምችሉ ስለ አምላካችሁ ማስረዳት የምችሉ ነው የምንፈልገው። ጅብሪል ጅብሪል ይሰማል? ይሰማል። እንኳን ደህና መጣ። እንኳን ደህና መጣ። ኔትወርክ ጥሩ አለ። እሺ ነጂያ ሰላም እፎይ፣ እንኳን ደህና መጣሽ። እንኳን ደህና ቆየኝ። መልካም። አላህ አካላት አሉት ብለሽ ታምኛለሽ? የለውም። ኦኬ የና አለው አላህ ከአርሽ በላይ። ኦኬ ከአርሽ በላይ ምኑ ነው ያለው ማለት? አካላ እጅ እንደዚህ የለውም? የለውም። አላህ አይታይም። ኦኬ ወደፊትም አይታይም? አዎ ምናልባት የመጨረሻው ዘመን ላይ ጥያቄ ነበረኝ። ጠይቃለሽ? እሺ ከአርሽ በላይ ነው ያለው። የመጨረሻው ዘመን ላይ ሊታይ ይችላል። እሺ እጅ እግር ምናምን የለውም? ያንቺ አለ? የለውም። ኦኬ እጅ እግር አለው የሚሉትስ? እሱ የዛኔ እያስረዳክ ነበረ እሱ ማለት ነው። እጅ እግር አለው የሚለውን እያስረዳክ አንተ አላዳመጥኩም በሰዓቱ። ኦኬ ምን ነበረ? የለውም ሊለኝ ነበር ነው አለው ሊለኝ? ምን አስረድቶታል እኮ ሲጀመር እኮ አስረድቶታል። ተሸንፎ ነው እኮ ወጣው። ተረጋጋ። ምን ብሎ ነው ሊያስረዳኝ የነበረው? አንተ እኮ አልተቀበልኩም አለው ሲልክ በቃ ነው ያልከው። የዛኔ እኔ እየተከታተልኩ ነበረ፣ ሙሉ እንትኑን ላይቭ ላይ ነበርኩ። አንቺስ አለው ነው የለውም?
የለውም የምትለውን ብቻ ነው አንተ የፈለከው በሰዓቱ እንጂ ለምንድን ነው እንደዛ የሚለውን እኮ አልጠየቅም እኮ። አለው ነው የምትይው አንቺ፣ የለውም ነው የምትይው። እሺ የለውም። ስለዚህ እንደዛ ያለበት ምክንያት አለው እሱ ማለት ነው። ፕሊስ ስለሱ ታዩና አሁን አንቺ አላህ እጅ እግር አለው ነው የለውም ነው የምትይው? የሚኖርበት ቦታ አለ የለውም? የሚኖርበት ቦታ አለ የለውም። ደስ ይላል። አምላክሽ የሆነ ቦታ ላይ ይኖረዋል፣ የሆነ ቦታ ላይ ይኖረዋል። እፎይ አዳምጠኝ። ስማ እዛ ከስትሸነፍ እዚህ ነው። ፕሊስ መሐመድ አትጩህ፣ ሴጣን እንደያዘው አትጩህ። ቀጥይ። ይኸውልህ አዳምጠኝ። እሱ ያለው እሱ ይሮጣልም እጃለሁ ያለው ኖ እያስረዳሁህ ነው። አዳምጠኝ፣ እያስረዳሁህ ነው። እንደዛ የሚለው ፖይንት ላይ ማለት ነው እናንተ እኔ ስትቀርቡኝ በዚህ ልክ ቀርባችኋለሁ ለማለት ያህል ነው። እጅግር ነው የጠየቅኩሽ። እንደዛ ያለው እንጂ ነጃት ስለ እጅግር ያውልሽው መሮጡ ከሆነ ዋብያ እንደመሆንሽ በስንሱማ ይሮጣል፣ መሮጡም ያላህ ባህሪ ነው ብለው ሙፈሲሮች አይደለም። ፕሊስ አትከራከሪኛ፣ አዳምጪ። እኔ መረጃውን ሰጥቻ ሳይሻለሁ እንደዛ የሚል መረጃ አምጣ። ምን አላ እንደሚሮጥ ነው? አይ መረጃ አምጣ። ከየትኛው ከቁርአን ነው ከየትኛው ሐዲስ ነው እንደዛ የሚለው? ሐዲስ ላይ ኡስታዝሽም እኮ ስለሚያውቀው ነው። አዎ ይሮጣል ብሎ የመለሰው እሱን ተይና፣ አሁን ሩጫው ላይ ይሮጣል ያለው እኔ ስትጠጉ አዳምጠኛ። አንተ ብቻ አይደለም ፕሊስ አዳምጪ፣ በቃ ተረጋጊ። ሩጫ ፕሊስ አዳምጪ። አሁን ሩጫ ላይ አይደለንም። አላህ ይሮጥ፣ እኛ ምን አገባን? ስለ ሩጫው አይደለም አሁን ያለንበት ፖይንት። እሱ ደግሞ ገባበታለሁ። ስገባበት ትመጭና ትጠይቅኛለሽ። አሁን ቶፒካችን ጣቱ ላይ ነው። ሩጫውም ከሆነ በሊቃውንቶች ዘንድ እንዴት ይሮጣል? አልተገለጠም። ይሮጣል ወይ? በሚገባ ይሮጣል። ነቢያችን ነግሮናል፣ ይሮጣል ብሎናል። እኛ አንድ ገንዘብ ስንቀርበው እሱ በሩጫ ወደኛ ይቀርበናል በስንሱማ ብለዋል። ሩጫው ስንሱማ ነው። እሱም ደግሞ ባህሪው ነው፣ መሮጥ ባህሪው ነው። እንዴት ዳው ግን ቤላ ኬፍ ነው ብለው አስቀምጠውታል። እሱን ለጊዜው ቶፒካችን ስላልሆነ ያዝናጋውና ያላህ እጅ ላይ ብቻ አውሪ። ያላህ እጅ ላይ አለው ነው የለውም ነው የምትይው አንቺ? እፎይ ጥያቄ አለኝ። ጥያቄ ልጠይቅ ነው የገባሁት። መጀመሪያ አዳምጠኝ። አሁን ከኛ ጋር አይደለም እፎይ ስማኝ፣ ከኛ ጋር አይደለም የምትወያየው፣ ከነ ኢምራን ጋር ከነሱ ጋር ተወያይ። እኛ ምንም አናውቅም። መልሻለሽ አመልሽም። እሺ በቃ ካላወቅሽ ታዲያ ተማሪ። አንዳንዴ ያላህ አካላት አለው፣ አንዳንዴ የለውም። ያኛውም ኡስታዝ ምንድን ያለው? እግር አለው የለውም? አለው። እጅ አለው የለውም? አለው። ባት አለው የለውም? አለው። ታፋስ የለውም? በቃ ቻው፣ በቃ ቻው። ከስር ሆነሽ ተማሪ። የተወሰነ አካላቶች አሉት። በነቢያት የተሰበከ ነው ብሎ የሚያምን አካል ስንት አካል የዘረዘረልኝ? ስንት ነው አምላክ አካል ያለው ስለው አንተ የጠቀስካቸው እኮ ነው የጠቀስኩት። ስንት ነው እኮ አንተ የጠቀስካቸው ናቸው ያሉት። ጭንቅላት አለው? አይ አልተገለጸም። እግራ እንትን ታፍ አለው? አልተገለጸም። ከ124 ሺህ መልእክተኞችና ነቢያቶች ረሱሎች መጥተዋል ብለው የሚያምኑ እግር ነው ነግረውን የሄዱት። የነቢያት አስተምሮ ብሎ እግር ነው የሚያመልከው። ጭንቅላት ይኑረው አይኑረው፣ ይሄ ሁሉ ነቢያቶችና የሁሉ መልእክተኞች ጭንቅላት ይኑረው አይኑረው አምላካችንን አልነገሩንም ማለት በራሱ ስድብ ነው። እግር ነው የነገሩት። ተረጋግተህ አውራ አንተ። አዳምጥ፣ ተረጋጋ። ከ124 ሺህ ምናምን አካባቢ በእያንዳንዱ ጎሳ ቋንቋ መልእክተኛ ልከናል። ከርከሮ ተረጋግተህ አውራ እንጂ አባክ መሆና ነው። ከርከሮ አንዴ ስድቡን ያዛርገውና በእያንዳንዱ መልእክተኞች ቋንቋ በጎሳቸው ልከናል ተብሎ የተነገረው ግን ምንድነው? እግር አለው፣ ባት አለው፣ እጅ አለው፣ ጭንቅላት ይኑረው አይኑር አናቅም፣ ወገብ አለው፣ ሆድ ይኑረው አይኑር አናቅም፣ አንገት ይኑረው አይኑር አናቅም፣ ብልት ይኑረው አይኑር አናቅም። ይሄ መልስ ሊሆን አይችልም። ኤኒዌይስ ግን ወደ ቶፒኩ እንመለስና አሁንም አላህ ሁለት ቀኝና ግራ እጅ ካለው አትሊስት ሁለት እጅ አለው። ፕሊስ አንዴ በተጻፈው መሰረት ስርዓት አውራ። ላስወርድ ነው። አትረብሽ። ሐዲስ ስድብ ከመሰለ እኔ ምንም ላደርግ አልችልም። ሁለት ቀኝ እጅና ግራ እጅ ካለው አትሊስት ሁለት እጅ አለው፣ እኔም ሁለት እጅ አለኝ። በቁጥር እንመሳሰላለን። ግራና ቀኝ በሚለው ዳይሬክሽን ተሰጠው። አቅጣጫ የሚሰጠው ነገር ሁሉ
ሉክ ግራና ቀኝ ተብሎ ከተነገረለት እሱ ደግሞ ፍጡር ነው። በወዲህ ቀኝ በወዲህ ግራ ተብሎ ከተነገረለት የሚያካብበው ነገር አለ ማለት ነው። የሚያዋስነው ነገር አለ ማለት ነው። ያ ነገር ደግሞ የሚታይ ከሆነ ስኮፕራል ነው ማለት ነው። አደርበኝ አትቸኩል። ደግሞ ካነሳ አስወርደው። ከበስር በጣም ብዙ ሙስሊሞች አሉ። ስለዚህ ይህ አካል የፍጡር ባህሪ ነው እያልን ነው። አሁን ጣቶቹ ስንት ናቸው? በቁጥር ከተመሳሰል ነው። እኔም 2 እጅ አለኝ እሱም 2 እጅ አለው። እኔ መዳፍ አለኝ እሱ መዳፍ አለው። እኔ ግራና ቀኝ አለኝ እሱም ግራና ቀኝ አለው። ኦልሬዲ ተመሳስለናል። አይመሳሰልም ብትሉም እጁ ስንት ጣት አለው? አሁን ደግሞ ጋይድ አሁን ማሄር ነበር ሲረብሽ ነበረው ነው። ማንኛው ነው? አልሙሂም ቀጥል። እንኳን ደህና መጣ። ሰላም እንኳን ደህና መጣ። ሙይት አታርጉኝ። እኔ ነው የምታወራው ማለት ነው። ማሂር አንዴ አንተ ሚውት አድርገው። አካውንት እየቀያየርክ ትመጣለህ። አንተ በጣም አስቸጋሪ ሰው ነህ። አልሙሚን ስለተንቀዠቀዠ ይቀጥል። እሺ አሁን እኔ ጥያቄ ልጠይቅ ነው። ስለ አምላካችን ነው ራሴ። አላህ ስንት ጣት ነው ያለው? አልታዘዝንም ማለት ምን ማለት ነው? እና ስንት እጅ አለው? ስንት እግር አለው? ስንት አፍ አለው ብሎ አልታዘዝንም። እኛ ምንድነው ስለመታዘዝ ነው? ከልብ ወለዳችን በቁርአን አልተነገረንማ። በቁርአን የተነገረንም ብቻ ነው። እኛ ከልብ ወለዳችን እያመጣን ወይንም 1 2 3 ብለን አናምንም በፈጣሪያችን ላይ ማለት ነው። አላህ ነው ያለው። ፎቅ ነው። ፎቅ ምን? የምን ፎቅ? የትኛው ፎቅ ላይ? ፋውቅ ምንድን ነው? ፋውቅ አረበኛ ቃል ነው። እፎይ ከላይ ማለት ነው። ተረጋጋ። ና በጣም ስቃል። አሁን ፎቅ የምትለውን ከአረብኛ ከቁርአን ላይ ያሳየኝ እስኪ። ከቁርአን ላይ ያሳየኝ። ምን ፎቅ የምትለዋን ቁርአንህ ላይ ያሳየኝ። ፎቅ አይደለም ፋውቅ። አሁን አሳየኝ ፕሊስ። ቁርአን ላይ እችን ቃል አሳየኝ። በቁርአን ላይ ማነው አለል አርሽ ስተዋ ነው? አልጠየቅኩህም። እኔ እንደዛ ብዬ አልጠየቅኩህም። ግን ስማ ፕሊስ። ለምን ሽፍታ ላታመልጭኝ፣ አታሯሩጭኛል። አትሮጥ። አሁን ቆይ ልታመጣ ትችላለህ? እኔ እኮ ላስተምርህ ነው የገባሁት። ልታመጣ ትችላለህ ወይ? ፋውቅ ነው ከላይ ነው እኮ። አምጣዋ ማስረጃውን። ወይ እሺ፣ ይኸው ልንገርህ፣ ላስረዳህ። ፈጣሪ ለምሳሌ ከላይ ስትል ጭንቅላቴ ላይ ነው። ማን ነው ጭንቅላቴ ላይ የሚኖረው? ወይንም ደግሞ ፀጉር ነው የሚኖረው? አረበኛ ነው ይሄ። አረበኛ አሁን ማስረጃው ስለሆነ አንድ ማስረጃ ከቁርአን ላይ እንደዛ የሚል እሺ፣ ግለጥ። እሺ ልግላሳይ። ኦልራይት። እሺ ምን ላይ ይከፈትልህ? አውጣ። ምን ላይ ይከፈት? አርህማኑ አለል አርሽ ስተዋ ያለውን ክፈት። አልጠየቅኩም። እኔ አርህማኑ አለል አርሽ ስተዋ የሚለውን አልጠየቅኩም። እዛ ላይ ነው የምታገኘው። ኖ እዛ ላይ ፎቅ የሚል የለም። ፎቅ አይደለም ፋውቅ በል። እሺ አሳየኝ፣ ጥቀስ። ለምን ትስቃለህ? መረጃውን አንተ ከ118 ከነብይ ስለተቀበልካት ስድቡን በኪስ ያዘውና ማስረጃ ልታመጣ ትችላለህ። ስንት ዓመትህ ዕድሜህ? ምን ሚስትህን ልድርልኝ ነው እንዴ? ማለት በእስልምና ሚስትን መለዋወጥ ስለሚቻል። ኤኒዌይስ በደንብ አስተውሉ። ፋኢዛን አህባሿ ልንድርህ ስለሆነ አዳምጥ። በደንብ አዳምጡ። እባክህ እንደ ጅላት ስለቆይ ተረጋጋ ፕሊስ። ቀጣይ ትወርዳለህ። ኦኬ፣ መረጃ ማምጣትና ማውራት ትችላለህ ወይንስ አትችልም? አላህ አካላት አሉት ብለህ አላህ እግር እጅ አለው ብለህ ተረጋጋ። በእናትህ አላህ እጅ እግር አሉት ብለህ ታምናለህ? ኧረ ምንድን ነው የምታወራው? ቆይ ተረጋጋ። ኦኬ እሺ፣ ቴንክ ዩ በቁርአንና በሐዲስ ቴንክ ዩ። በቃ ኦኬ። ጅብሪል
መዝሙር እንኳን ደህና መጣ። ይመስገን ፎይ እንኳን ደህና ቆያችሁኝ። ሰላም ይሁን ለሁላችሁ። አሜን። ኦኬ ከስር ያላችሁ በደንብ አስተውሉ። ስለ አምላካቸው ዲፌንድ ከማድረግ ይልቅ እያንዳንዳቸው ስድብ ነው የሚቀናቸው። እኛን ነው የሚሳደቡት። አክቹዋሊ ስለ አምላካቸው ምንም የሚያውቁት ነገር ስለሌለ ስለ አምላካቸው ምንም የሚያውቁት ነገር ስለሌለ ያላቸው አማራጭ በአፋቸው የማይሆን ቃላቶችን ወርሮ መውጣት ነው ምርጫ የሚያደርጉት። ጅብሪል ኢማም ይሰማል። ቅድም ኔትወርክ ነው ምናምን እንደዛ ይመስለኛል። ይሰማል። አብድራህማን እንኳን ደህና መጣ። አብድራህማን ሳዳ ኤቢዲ ላይ አሁን ጥያቄ አንቀበልም። ትንሽ ቆይ። ኦኬ እሺ በቃ እቺን ብቻ ተቀበለኝና መልስልኝ አንድ ጥያቄ። ጠይቂ ተባልሽ ኩዊን ሳዳ ትንሽ ቆይ። ያ መመለስ የምትችይ ከሆነ አሁን ቶፒካችን ላይ መልሺ። ስለዚህ እንዳይደበላለቅ በየተራ እንሂድ። መጀመሪያ እንጨርስና የእኛን ጥያቄ ከዛ በኋላ ደግሞ አንቺ ትጠይቂያለሽ። መልስ መመለስ የምትችይ ከሆነ ቀጥታ እንደዛ ከሆነ አታውሩዱኝ፣ እዚሁ እቀመጣለሁ። ቁጭ በይ ችግር የለውም። አብዱራህማን አለ? አብዱራህማን ኤቢዲ ሰላም እንኳን ደህና ቆያችሁ። ማን ነው? ሁሉ ሰላም ነው አለ። አልሐምዱሊላህ ረብል ዓለሚን። ኦኬ አካል ዛት ታጠርቃለህ አይደል? እላለህ ዛት ታጠርቃለህ አለ ዛት አለው ብለህ ታምናለህ? ኦኬ ዛሬም ጥያቄ ነው። እኛ የምንጠይቅበት ጊዜ የለም። ጠይቃለህ፣ ወደ መጨረሻ ላይ ትጠይቃለህ። እሺ እዚህ አካባቢ የሚመልሱልህ ካሉ ይመልሱልህና እኔ ጥያቄ ለመጠየቅ ነው ዛሬ መጣሁት። ኦኬ እሺ። ኢቫ ከማል ነው የሚለው? እኔ ክርስቲያን ነኝ። ኦኬ ለምን የሙስሊም ስም አደረግ? መጀመሪያ ሙስሊም ስለነበርኩ እንጂ አሁን ክርስቲያን። ኦኬ እሺ። ኦኬ አብዱራህማን ይሰማል? አብዱራህማን ዛሬ ዝምታ ነው። ሁሉም መማር ነው የፈለጉት። ኦኬ አብዱራህማን ኦኬ እሺ። ጅብሪልን ቀይረው። በጣም ብዙ ሙስሊሞች አሉ። ፈውዛን እንኳን ደህና መጣ። እንኳን ደህና ቆየ። እፎዬ እንዴት ነህ ወንድሜ? ሰላም ነው ያለው? አልሐምዱሊላህ። መልካም። ኦኬ አካላት ታጸድቃለህ? እስልምና ላይ ሙስሊም ነህ? ሙስሊም ነኝ። አካላት ታጸድቃለህ? እኔ እንትን ጥያቄ ያለኝ ለዛ ነው የላኩልህ። ጥያቄ ትንሽ ቆየት በሉ። ጥያቄ ትንሽ ቆየት በሉና እንቀበላቸዋለን። ኦኬ አብዱራህማን አለ? አብዱራህማን እንደ ትናንቱ ሊሆነው ዛሬም መልስ የለም። ትናንትናም እንደዚሁ ልክ ነበረ እና አንድ የተመለሰ መልስ አልነበረም። ዛሬም አይደገምም ብዬ ተስፋ አደርጋለሁ። ሜቢ ሙስሊሞች እስኪ ስላላህ ከተማራችሁ መልስ እንፈልጋለን። አብዱ እንኳን ደህና መጣ። አብዱ ይሰማል?
አይሰማም? የኔ አይሰማም? እንደቀጥልስ ክርስቲያን ይሰማል፣ በደንብ ይሰማል። ሜቢ አብዱራህማን አብዱ፣ እስኪ አሁን የጠየቅነው ጥያቄ ላይ መልስ መመለስ የሚችል ሙስሊም ካለ ማለት መስጊድ ውስጥ ተምረናል፣ አስተምረውናል፣ ስላላህ አውቀን ነው የምንከተለው ብላችሁ የምታምኑ ሙስሊሞች ካላችሁ ማንኛችሁም ማይካችሁን አንስታችሁ መልስ መልሱ። ስላላህ እግር፣ ስላላህ እጅ፣ ስላላህ ፊት፣ ስላላህ አይን ተምራችኋል? ስላላህ ባት ተምራችኋል? አላህ ስንት ባት እንዳለው ተምራችኋል? እስኪ ስላላህ የምታውቁትን ነገር አሳውቁን። ዛሬ ስፔሲፊካሊ ስለ እጁ ነው። ግራና ቀኝ እጅ ሰጣችሁታል። እዛ ግራና ቀኝ እጁ ላይ ደግሞ ጣት አለው ብላችሁ ታምናላችሁ። ሉክ ጣት አለው። ስለዚህ እነዚህ ጣቱና እጁ የተሰካካ ነው ወይስ የተለያየ ነው? አሁን 5 ጣት አለው። 5ቱ ጣት 1 2 3 4 5 ተብሎ የሚቆጠረው ቅድም እፎይ እንደተናገረው ክፍተት መሀል ላይ ስለሚኖረው ነው። ክፍተት የማይኖረው ከሆነ ለምሳሌ ድፍን ከሆነ 5 ተብሎ የመቆጠር ቻንስ አይኖረውም። 5 ተብሎ የመቆጠር ቻንስ አይኖረውም። ሌሎችም ደግሞ መረጃዎች አሉ አላህ ክፍት ጣት እንዳለው ማለት ነው። እነሱንም እናሳያቸዋለን። ይሄ ክፍተቱ ፍጡር ነው ወይስ ፍጡር አይደለም? አላህ ከማንም ጋር አይመሳሰልም ብለው ይናገራሉ። እኛ ስንት ጣት ነው ያለን? ሁላችሁም እጃችሁ የምታዩት 5 ጣት ነው ያላችሁ አይደለ? በተለየ ኬዝ ካልሆነ በስተቀር ማለት ነው። አላህም 5 ጣት አለው። አትሊስት ከአላህ ጋር በቁጥር ተመሳስለናል ማለት ነው። ያ ነቢያቶች ፍጡርን አምላካችን ነው ብለው ሰብከው አልሄዱም። ይሄ ፍጡራን ባህሪ ነው እያልናችሁ ነው። አላህ የተገለጸበት በመሰረቱ ዑመር እንኳን ደህና መጣ። አላህ ሰላም ነው፣ አልሐምዱሊላህ ወደ ሰላም ይመስገነው። ዛት ታጠርቃለህ ሰላም ነው። ሲጀመር እንዴት ፍጡራን ጋር እንዴት አምላክ አንድ ሊሆን ይችላል? በምንም ታላቅ ሊሆን አይችልም። አላህ እና ያለው ብለህ ነው የምታምነው? አላህ ከአርሽ በላይ ነው ያለው። ኦኬ፣ ከአርሽ በላይ ነው። ስለዚህ ከበታችሁ አርሽ አለ ማለት ነው። ከአርሽ በላይ ነው፣ አይታይም። ስለዚህ አምላክ ደግሞ ፍጡር አይደለም። ኦኬ፣ ከአርሽ በላይ ያለው አካል እጅ እግር አለው? እጅ እግር አለው፣ ባት አለው፣ ጣት አለው የሚለውን ነገር በቁርአን ላይ ሆነ በሐዲስ ላይም ሆነ አልገለጸልንም፣ አልገለጸም። ገብቶሃል አይደል? ኦኬ፣ አልገለጸም። ስለዚህ እጅ የለውም ብለህ ነው የምታምነው ወይንስ አለው ብለህ ነው የምታምነው? አልገለጸልንም። እንዴት ይኖረውም አይኖረውም አልገለጸልንም። እሺ፣ ምንድን ነው አምላካችሁ? አላህ ማለት ያው ፈጣሪ ማለት ነው እንጂ ፍጡራን አይደለም። አይ እኮ ምንም ካልተገለጸላችሁ እኮ እጅ ይኑረው አይኑረው፣ አንድ ያብዱ፣ እጅ ይኑረው አይኑረው፣ እግር ይኑረው አይኑረው፣ መንፈስ ይሁን አይሁን ምንም የምታውቁት ነገር የለም ማለት ነው። እንዴት አናውቅም? እናውቃለን። እንዴት ፈጣሪያችን እንዴት አናውቅም? እሺ ምንድን ነው እሱ? አላህ ማለት በምንድን ነው ከአርሽ በላይ ያለው? አላህ አይወልድም አይወለድም። ለእርባታ ነው የጠየቅኩህ ዑመር። እንደዚህ አይነት ጥያቄ እኮ አላህ ይወልዳል አይወልድም ብዬ ጠይቄ ቢሆን ነው። እኔ ስለ ርቢ አልጠየቅኩም። ባት አለው ጣት አለው የሚለውን ነገር በኪታብ ላይም ሆነ በቁርአን ላይም ሆነ አልገለጸልን። ያልገለጸውን ነገር እኛ ማወቅ እንዴት እንችላለን? አንችልም። ስለዚህ አላህ በእጆች አደምን ፈጠርኩት የሚለውን እንዴት ነው የምትቀበሉት? አላህ አደምን በሁለት እጅ ለሚለው ነገር አደምና ሐዋ መጀመሪያ እሱ ፈጠራቸው። ስለዚህ እሱ ሲፈጥራቸው ያው እንግዲህ ከሰው ልጅ የመጀመሪያ እነሱን ስለፈጠረ ነው እኮ በሁለት እጆች የፈጠርኩት ሲል እጅ አለው የለውም እኮ ያው ፈጠራቸው እንጂ ፈጠርኳቸው አለ እንጂ እሱ እጅ አለኝ በእጅ የፈጠርኳቸው እያለ አልገለጸልንም። በሁለት እጆቼ ማለት ምን ማለት ነው? በሁለት እጆቼ ፈጠርኳቸው እኮ እንደፈጠራቸው ገለጸ እንጂ በእጅ ወይንም በእንትን የፈጠርኳቸው የሚለው ነገር አይደለም።
ይሄ ቁርአኑ እኮ ይላል እኮ ማለት አልገባኝም። ወይንም ተዊል ታደርጋለህ። ሱረቱ ሳድና እንደ ክፈትለት 75ኛው ሱረቱ ሳድ 75ኛው ላይ እኮ በሁለት እጆቼ ፈጠርኩኝ ለፈጠርኩት ይላል እኮ። ያው አንብበው እኮ በሁለት ሀባሽ ነው አብያ ነህ? ዑመር ይሰማል? ዑመር ይሰማል? ይሰማል? ይሰማል። አሁን ሰለፊ ነህ ሱፊ ነህ? ሰለፊ ነህ እንዴ? ና አይደለም። ምን አልከኝ? ሰለፊ ነህ ሱፊ ነህ? ምን ማለት ነው? ዋብያ ነህ አባሽ ነህ? ኦኬ ዋብያ አታውቃቸውም እነሱን? ምን አይነት ጥያቄ? አውቃቸዋለሁኝ። እንዴት አላውቀውም እኮ። ካወቃቸው አሁን ያለው ሰለፍ ከሆንክ ሊትራሊስቲክ ነው የምትሆነው። የመጣውን ሁሉ ሊትራሊ እንቀበላለን ከሚሉት ማለት ነው። ስለዚህ አላህ እጅ አለው፣ እግር አለው፣ ባት አለው፣ ጣት አለው ከሚሉት ማለት ነው። ከነኛ ውስጥ ከሆንክ ነው አይደለም? እንደዛ የሚል እኮ የለም እኮ። ኦኬ። ስለዚህ እንደዛ እሺ፣ ጎበዝ። እሺ በቃ እናቅለውና አንድ ሰው የኔ አምላክ እጅ፣ እግር፣ ባት፣ ጣት አለው ቢል ያ እንደዛ ያለው ለአንተ አምላክ ሊሆን ይችላል? ምን አልከኝ? አንዱ ተነስቶ አላህ እጅ አለው፣ እግር አለው፣ ጣት አለው ቢል ያ የአንተን አላህ ይወክላል? ያልተገለጸውን ነገር ሌላ አይችልም እኮ። እንደዛ ቢል ለምሳሌ አንዱ ተነስቶ አላህ እጅ ያለው አላህ እግር አለው ቢል ያንተ አላህ እንደዛ ነው ብለህ ታምናለህ? እንዴት አምናለሁ? ስለዚህ ጣዖት እያመለከ ነው ማለት ነው። ለምሳሌ ጭንቅላት ይኑረው አይኑረው አላውቅም፣ ግን እጅ አለው ቢል እግር አለው ቢል አንገት ይኑረው አይኑረው አላውቅም፣ ነገር ግን ባት አለው ቢል ይሄ እያለው ያለው አካል ለአንተ አምላክ ሊሆን አይችልም አይደለ? አንተ እንደዛ ስለማታም እንደዛ እኮ አልገለጸም እያልኩ እኮ ነው። አልገለጸም እና ደግሞ ያልተገለጸውን ነገር አንድ ሰው ተነስቶ እግር አለው ወይንም ባት አለው ወይንም አንገት አለው ቢል ያልገለጸውን ነገር እንዴት እንደዛ ሊል ይችላል? ስለዚህ ካለ አንድ ሰው እንደዛ ካለ ግን ተሳስቷል ወይንስ አልተሳሳተም? እስኪ መረጃ ካለህ አላህ እግር አለው፣ እጅ አለው፣ አንገት አለው የሚለው መረጃ ካለህ ያሳየኝ በተግባር። የባለፈውን ቪዲዮ ላሳየው እፎይ፣ የኡስታዙን የማንኛው ስለባቱ አንዴ ቆይ፣ አንዴ ይቅርታ ካወራህ አይቀር አንዴ የኛም ጥያቄ ብታስተናግድ አንዴ ወንድሜ ችግር የለውም። ከሱረቱል አልቀለም ላይ ተናገረው ማለት ነው። እሱኛውን ተወቀ እጅ አለው የሚል ብቻ ሊትራል ካለ ክርስቲያን እንደዛ ካለ ቪዲዮ አዘጋጅለን። ኤኒዌይስ ግን ተዊልም አደርጋለሁ አላልከንም እኮ። አስቸጋሪው እንትና ተዊል ካደረግ ችግር የለውም። ተዊል ከሚያደርጉት ከሆንክ ሁለት አይነት አቂዳ ነው ያስከው፣ ደባልቀ ነው ያስከው። ኡመር የሰለፊንም የሱፊዎችንም አቂዳ ደባልቀ ነው ያስከው። አጥራ ለማንኛውም አዳምጥ እስኪ ሌሎቹን። አብዱሰላም እንኳን ደህና መጣ። አብዱሰመድ ሶሪ ይቅርታ፣ እንኳን ደህና ቆየው። ፋይ ሰላም ነው አሎ። መልካም ሜቢ ጥያቄያችን ሰምተናል ብዬ አስባለሁ። አመሰግናለሁ። ኦኬ አንድ ጥያቄ ሊጠይቅ ነው የገባሁት። እኔ ጥያቄ ለመመለስ ሳይሆን ጥያቄ መጠየቅ ይችላለሁ? ጠይቃለህ። ቅድሚያ የእነኝን አድሬስ አደረገውና አላህ እጅ እግር አለው ከሚሉት ነው ወይንስ የለውም ነው የምትለው? አይ እኔ ጥያቄ ሊጠይቅ ነው ሊመልስ አይደለም የገባሁት እያልኩ ነው። ትጠይቃለህ። ትንሽ ቆየት በሉና ተባለ እኮ። ኦኬ አንድ ነገር ልመልስ፣ አንድ ነገር ልል እፈልጋለሁ። ኡፌ ከኢምራን ጋር ተወያይና ማለት ነው። አንተ እውነትም ኢምራንን
ተማሪዎች አሉ። የአንድ ኢምራን ሪካርድ የሚያደርጉ ልጆች አሉ። ተሴቶቹ ጋር ይወያይ፣ እነሱም ያስተምሩታል። አክቹዋሊ እሺ፣ መዝሙር ያሬድ ይሰማል? ቆይ ኤብዲ ተረጋጋና የጠየቅናችሁን ብቻ በደንብ መልሱ። ለማስተዋል ሞክሩ። አምላካችሁን ስቲል ምንም የምታውቁት ነገር እንደሌለ እየታዘብኩ ነው። ባይዞ አንድ ቪዲዮ ክርስቲያን ሜቢ ታሳያቸዋለህ። እንዳላወቅን ታዝበሃል። እኛ ደግሞ ውስጥ ትጠይቃለህ ተባል ከማውረድህ ቁጭ ብለህ ትንሽ አጠብቅም። ለምን ትደርባለህ? ለምን ትረብሻለህ? በቃለሁ፣ ችግር የለውም። አደረበሽ ኢንተራፕት ባደረግን ቁጥር እየረበሽከን ነው። ምን ያህል ንጽጽር የሚሰሩ ራሱ ፌድ አውት እንዳደረጉ ሜይ ቢ ክርስቲያን ብታሳያቸው ደስ ይለኛል። ማለት ንጽጽር የሚሰሩት ራሱ ምን ያህል በቃ በጣም ትታዘቧቸዋላችሁ። እኔ ቴሌግራም ላይ ይቅርታ ንጽጽር ሪከርድ የምታደርጉ ሴቶች ጋር ይወያዩ ቀን ብዬ ነበር መዝሙር ያሬድ ቤት እና አፈርኩኝ እንደዛ በማለቴ። ማለት እነኚህ ሪከርድ የሚያደርጉ እህቶቻችን ስራ እየሰሩ በማይመች ሁኔታ ውስጥ ሆነው የሚሰጡት ምላሽ እዚህ የዋብያ ኡስታዞች ከሚያነሱት አርጉመንት የተሻለ ነው። በጣም ይበልጣሉ። አዳምጡት ይህን ቪዲዮ። አሁን ለምሳሌ መዝሙር ያሬድ አዳምጠው በደንብ ሰምተዋል። ቪዲዮ ትንሿ የመለሰችው መልስ ነው ወይስ ኖ? አይደለም። ኧረ አዳምጠው። ቆይ እስኪ አይደል ነው መልስ አይሆን ይችላል አላውቅም። ኦኬ እሺ። እግዚአብሔር አንዴ ይከፋፈላል፣ አንዴ ይጠቀልላል ማለት ነው። በባህሪ ምን ይላል? ባህረ ሐሳብ ምዕራፍ 1 ላይ አንድ በጣም የሚገርም ነገር አለ። እግዚአብሔር ስነ ፍጥረትን ለምን ፈጠረ በሚለው ርዕስ ላይ አንድ ያስቀመጠው ነገር አለ። ምንድነው ያስቀመጠው? ዓለማትን አስቀድሞ እግዚአብሔር በአንድነት በሶስትነት አንድነቱ ሶስትነቱን ሳይጠቀልለዋል። ልብ አሉ። ሶስትነቱ ደግሞ አንድነቱን ሳይከፋፍለዋል። ስለዚህ እግዚአብሔር ይጠቀለላል፣ ይከፋፈላል ማለት ነው። ልብ አድርጎ ያጀማ እግዚአብሔር ይከፋፈላል። አያችሁ ምን እንዳስቀመጠ ተመልከቱ። ብቻ በደንብ አድርጋችሁ አዳምጡ። እግዚአብሔር ልብ ዓለማት አስቀድሞ ከእግዚአብሔር በአንድነትና በአንድነት በሶስትነት አንድነቱ ሶስትነቱ ሳይጠቀልለው ሶስትነቱ ደግሞ አንድነቱ ሳይከፋፍለው ሲቀደስ ሲሰለስ ይኖራል አለ። ይከፋፈላል፣ ምን ይደረጋል? ይህ እንዲሁም ደግሞ ይጠቀልላል። እግዚአብሔር በባህሪው ማለት ነው። እግዚአብሔር አንዴ ይከፋፈላል፣ አንዴ ይጠቀልላል ማለት ነው በባህሪው። እኔ አም ሶሪ ይሄ ልጅ ምን ትላለህ? በጣም በጣም የሚያስቅ ነው። በቃ ይሄ ነው ችግሩ እኮ እፎይ። አሁን ትልቁ ችግር ወንድሞቻችን ጋር ያለው ትልቁ ችግር እኔ አሮ ነው እንዴት እንደምንግባባ በየትኛው ሌቭል አውርተን እንደምንግባባም አላውቅም። እውነት እንዴት አትሊስት እኮ ተግባቦት እኮ ያስፈልጋል። አሁን እኮ አማርኛውም በጣም ግራ የሚያጋባው ነው። እውቀትም ክፍተት እየመጣ ነው። አሁን እግዚአብሔር አንድነቱ ሶስትነቱን አልጠቀልለውም፣ ሶስትነቱ አንድነቱን አልከፋፈለውም ማለት አንዴ እግዚአብሔር ሲፈልግ ይጠቀልላል፣ ሲፈልግ ይከፋፈላል ብሎ ይፈቷል። አልከፋፈለውምና አልጠቀልለውም ብሎ እዛው አስቀምጦት እዛው እኮ ነግሮታል እኮ አንድነቱ ሶስትነቱን አይጠቀልለውም ተብሎ ሲል እግዚአብሔር ሲፈልግ ይጠቀልላል ይላል። ሶስትነቱ ደግሞ አንድነቱ አይከፋፍለውም ብሎ አስቀምጦ እግዚአብሔር ደግሞ ሲፈልግ ይከፋፈላል ይላል። ይሄ በጣም ለኦዲየንሶቹ ክብር የላቸውም ነው። በቃ ለሚያዳምጥ ሰው መሰረታዊ የማገናዘብ ሪዝን አውት ለማድረግ ራሱ እሱ እኮ የሚመጣው እኮ ኦዲየንስን ስታከብር ነው። ባይዘበይ አሁን አንተ ሙስሊሞቹንም እኛንም ስለምታከብር ተጠንቅቀ ነው የምታወራው። አየህ የበሰለ ነገር ታደርግ ሲሰድቡ እንኳን ርዕሱ ላይ ሆኑ እንዲህ ነው እያልክ በእውቀት አትሊስት ትሟገታለህ፣ ሪስፔክት ታደርጋለህ እውቀቱን በራሱ ማለት ነው። በዛኛው ሳይድ ግን ኢቭን ቃላቱን እንኳን ለመግባባት ኦዲየንሱን ስለማያከብሩ ዝም ብሎ በቃ ይናገራሉ። ከዛ በቃ ማሻላ ተክቢር አንተ ጎበዝ ይባላል። ቼክ የሚያደርግም የለም እንደ ምን እያወራክ ነው የሚልም የለም። በቃ እና
ግን እንዲያው ሞኝ የነቀለውን ስንት ብልህ ሞኝ የተከለውን ስንት ብልህ አይነቅለውም እንደሚባለው እንዳይሆንና ሀሳቡን ትንሽ እናብራራ። እግዚአብሔር አንድነቱ ሶስትነቱን አይጠቀልለውም፣ ሶስትነቱ አንድነቱን አይከፋፍለውም ሲባል ምን ማለት ነው? እኛ እግዚአብሔር ሶስት ነው አንድ ነው ስንል ቁጥር እየቆጠርን አይደለም። አንድ ሁለት ሶስት እያልን አይደለም። እግዚአብሔር አንድ ነው ስንልም ቁጥር አንድን እየጠራን አይደለም። የቁጥር ጉዳይ ከሆነ እኮ ከአንድ ሁለት ይቀድማል፣ ከአንድ ደግሞ ዜሮ ይቀድማል። እግዚአብሔር ሶስት ነው ስንል አብ ወልድ መንፈስ ቅዱስ አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብና ወልድ አይደለም እያልን ነው። ስለዚህ አብ ወልድ አይደለም የሚለውን ለማስቀመጥ አብ ልክ መጽሐፍ ቅዱሱ ክርስቶስ እኔና አብ ብሎ እንዳስቀመጠው አንድ ሚውት አድርግልኝ ፕሊስ። እኔና አብ ብሎ እንዳስቀመጠው እኔ እና ይላል፣ እኔ እና ይላል። ስለዚህ አብ ወልድ አይደለም ማለት ነው። ሶስትነቱ ስንል ነው። አንድነቱ ሶስትነቱን አይጠቀልለውም ስንል እኛ ሶስት አካል አማኝ አይደለንም ማለት ነው። ሶሪ ሶስት አንድ አካል አማኝ አይደለንም ማለት ነው። ኦኬ እንደ ኦንሊ ጂሰሶቹ አብ ወልድ ነው ወልድም አብ ነው እያልን አንድ አካል አማኝ አይደለንም። ይልቁንም አብ ወልድ መንፈስ ቅዱስ አብ ወልድ አይደለም ወልድ አብ አይደለም ስንል አንድነቱ ሶስትነቱን አይከፋፍለውም ስንል መለኮትነቱ በባህሪው መከፈል የለበትም ነው። እግዚአብሔር አንድ አምላክ ነው። አንድ ነው ስንል ቁጥር እየጠራንም አይደለም። በመለኮቱ የሚመስሉ የለም። መለኮቱ ሶስትነት የለበትም ማለት እስልምናው እኛ ላይ እንደዋሸው ሶስት አምላክ እያለ ስለሚዋሽ ወንድሞቻችንን ይዘው ሶስት አምላክ እያሉ ስለሚሰድቡን አንድነቱ ስንል አምላክነቱ ሶስትነት የለበትም። ምን ማለት ነው? ሶስት አምላክ የለም፣ ይልቁንም አንድ አምላክ ነው ያለው። አንድ አምላክነቱ በሶስት አካል ስለተገለጠ ሶስት አምላክ የለም ሲባል አንድነቱ ሶስትነቱን አይጠቀልለውም ተባለ። ሶስትነቱ ደግሞ አንድነቱን አይካፍለውም ሲባል አብ ወልድ መንፈስ ቅዱስ የሚለው የግብር ስም አብ ወልድ አብ ነው፣ ወልድ ወልድ ነው እያለ ነው። ስለዚህ ሶስትነቱ በግብር ሶስት መሆኑ በመለኮት ሶስት አያደርገውም። በመለኮት ደግሞ አንድ መሆኑ ሶስት አምላክ ደግሞ አያደርገውም፣ ምክንያቱም በአካል ሶስት ስለሆነ የሚል በአንድነቱ ሶስትነቱን አይጠቀልለውም፣ ሶስትነቱ አንድነቱን አይካፍለውም የሚለው ትምህርት ይሄ ነው። እና ያው እንዳልኩት ለኦዲየንሶቹ ሪስፔክት ስለሌላቸው ክብር ስለሌላቸው የሚጠይቅም ስለሌለ ምን እያልክ ነው? ክርስቲያኖች እንዲህ ሲሉ ምን እያሉ አማርኛ እያወራን ከባድ ነው። አንድ ኤቢዲ ፕሊዝ ሚውት አድርግልን። በኋላ እኮ እድል ይሰጣችኋል። አሁን የታየው ቪዲዮ ላይ ብቻ ሪያክሽን እያደረግን ነው። በኋላ እድል ስለሚሰጣችሁ ጥያቄ ጠይቃላችሁ እና እኔ ያዝናለሁ። እፎይ ኤኒዌይስ በጣም ነው የሚያሳፍረው የሚያሳዝነው። እንዴት እንደምትግባቡ አላውቅም። ያ ባለመግባባት መግባባት አለ በሚለው እንተላለፍና ኦራይት። አሁን በቀላሉ አላህ 5 ጣቶች አሉት። እነኛ 5 ጣቶቹ እጁ ወደ አንድ ጠቅልሎ አምጥቷቸዋል ወይንስ 5ቱም ጣቶች እንደዛው እንደተከፋፈሉ ናቸው? ወደ አንድ የተጠቅልለው የመጡ ናቸው? የምር ይቅርታና ማለት አንዴ ይቅርታ አንዴ ኤቢዲ ደጋግመን ነገርና ቃል ኔትወርክ እየሰራ አይደለም። አሁን መዝሙር ያሬድ ባነሳው ሀሳብ ላይ ነበር እኔ ጥያቄ ብመልሱልን ምን ችግር አለው? ጥያቄ ይመልሳላችሁ። ቢመልስልን ምን ችግር አለው? አንዴ ተረጋጋና አንዴ ተረጋጋ። ሪፍሌክሽን እየሰጠ ያለው ምርጥ ሰው ሳይው ራሱ አመላለሱ ጥያቄ ፕሊዝ ተረጋጋ። እናውቃለን፣ በጣም ጎበዝ ነው። ስለዚህ አሁን አንተ ደግሞ የእኛን ልክ ኡስታዝህ የጠየቀውን ጥያቄ እኛ እንጠይቃለን። ያለህ ጣት ተከፋፍሎ ነው ያለው ተገጣጥሞ ነው ያለው? ተመልሳለህ? ጥያቄ ለጥያቄ ደግሞ መልስ ካላችሁ ሳፈሩ ትጠይቃለህ። ችግር የለውም ታገስ። ከስሩ ነው ይማርቶ መጨረሻ ላይ ይገባል። መጠየቅ ይችላሉ። ክርስትና ያላቸውን ጥያቄ እናንተ ይህንን ፎከስ አድርጋችሁ ጨርሱ። እፎይ ያ ሙስሊሞች ፎሎ አድርጉት። መዝሙር ያሬድን ያ ኦኬ። እሺ ከስር ማነው አብደላ የሚል ነው የገባው? ይሰማል ወንድማችን አብዱ? ጥያቄ ያለኝ ይቅርታ። ሰላም ናችሁ?
ሰላም ነው። እንዴት ነው? እንኳን ደህና መጣ ብለናል። አልሐምዱሊላህ። ጥያቄ ያለኝ ትንሽ ደቂቃ ብቻ የሆነ ቢሲ ሆኜ ነው። እሺ እኛም ትንሽ ደቂቃ ነው የምንወስድብህ። አላህ ስንት ጣት ነው ያለው? አብዱ ማይክን አንሳና አልፈለገም። ቆይ ተውኝ አለኝ። አለኩ። ኦኬ አብዲ፣ አብዛኞቹ ሙስሊሞች አሁን ላይ ክርስትናው ላይ ጥያቄ እንጂ የአላህ ነገር የበቃቸው ነው ይመስለን። ከዲቤቱ በኋላ ስለ ራሱ ማውራትም አልፈለጉም። ክርስትናውን ማወቅ ነው። ሜይ ቢ ቶፒኮች እንትኖችም እንይዝላችኋለን፣ ፕሮግራሞችም እያዘብ ጥያቄዎቻችሁ ሙሉ ልንገባበት እንችላለን። እንደዛ ከሆነ አብዲ ይሰማል። ሁሉም መማር ነው የፈለጉት። አብዲ ሸግድያ አንተ ያው ለእኔ ነው ሚስጥር እየነገርከኝ ያለው። ከስር ያሉት አያዳምጡ። ሶሪ ኔትወርክ ከስር ላሉት አይሰማም። ወጣ ግባ። ሚውት ላይ ሆነ ነው የምታወራው። ከስር ላሉት አይሰማም። ወጣ ግባ። ኦኬ ባርባር አብዲ አራይት። እሺ ክርስቲያን አዲሱን አንብበው። እሺ ሙስሊሞች አብዛኞቹ መማር ነው የፈለጉት። ጌታ እንግዲህ ይርዳችሁ በነገር ሁሉ። እፎይ አልጨረስክም? ኦኬ ትጠይቂያለሽ። እችን አዲስን አንብባት ነው። እሺ ያ እንግዲህ ከአላህ ክፍለ አካላቶች ውስጥ አንዱ እጁ ላይ የተገጠመለት ጣት እንደሆነ ያው እስካሁን ስናወራበት የነበረው ነው። ይሄ ደግሞ በማስረጃ ሙሐመድ የተናገረው ነው። በነገራችን ላይ ከሳሂህ ሙስሊም ላይ ነው ያለው። ሳሂህ ሙስሊም 2786 ላይ አብደላ ኢብን መስዑድ እንዳስተላለፈው ይልና አንድ የአይሁዳዊ ስኮላር ወደ ሙሐመድ ጋር ይመጣና እንደዚህ ብሎ ይናገራል ይላል። ሙሐመድ ቬሪሊ አላህ ዘ ኤግዛልትድ ኤንድ ግሎሪየስ ውድ ኬሪ ዘ ሄቨን ኦን ዘ ዴይ ኦፍ ሪዘሬክሽን ኦን ዘ ዴይ ኦፍ ጀጅመንት አፖን ዋን ፊንገር። ምን ይለዋል? የአይሁዳዊ ይመጣና ሙሐመድ ሆይ አላህ በቂያማ ቀን ሰማይን በአንድ ጣቱ ይይዛታል አለው። አሁን ቁጠሩ፣ ሰማይን በአንድ ጣቱ ይዛታል። ኤንድ እርዝ አፖን ዋን ፊንገር፣ ምድርን ደግሞ በአንድ ጣቱ፣ ሁለት በሉ። ኤንድ ማውንቴን ኤንድ ትሪስ አፖን ዋን ፊንገር፣ ተራሮችንና ዛፎችን እጽዋቶችን ደግሞ በአንድ ጣቱ ይዛል አለ። ሶስት በሉ። ኤንድ ኦሽን ኤንድ ሞይስት እርዝ አፖን ዋን ፊንገር፣ ውቅያኖስና እርጥባማ የውሃ አካላትን ደግሞ የመሬት አካላትን በአንድ ጣቱ ይዛል አለ። አራት በሉ። ኤንድ ኢንፋክት ዘ ሆል ኦፍ ዘ ክሪኤሽን አፖን ዋን ፊንገር፣ ሌሎቹን ፍጥረታት በሙሉ ደግሞ በሌላኛው ጣቱ ይይዛል። በቀረው ስንት ማለት ነው? 5። ኤንድ ሂ ውድ ስቲር ዘም ኤንድ ሴይ አይ አም ዩር ሎርድ፣ ከዛ በኋላ ሼክ ያደርጋቸውና ይበጠብጣቸውና ምን ይላል? እኔ ጌታ ነኝ ይላል። ዜራፖን አላህስ ሜሴንጀር ስማይል ቴስቲፋይንግ ዋት ዘ ስኮላር ሃድ ሴድ፣ ከዛ በኋላ ሙሐመድ የአላህ መልእክተኛ ይህንን ነገር በመስማቱ በማጽደቁ አጽድቆ ሳቀ ይላል። አሁን አላህ ስንት ጣት አለው ማለት ነው? 5። ስለቆጠራችሁልኝ ከስር አመሰግናለሁ። ኦኬ ይችን መመለስ የሚችል አለ? የአላህ ጣት የተገጣጠመ ነው ወይስ የተከፈተ ነው? ያ ዋነኛው ሊቆጠር የሚችለውም በራሱ አንዱ ከአንዱ ጣት ሊለያይ ሲችል ነው። አንደኛው ጣት ከአንደኛው ጣት ተገጠመም አልተገጣጠመም አንዱ ከአንዱ ጣቶቹ ሲለያዩ ወይም ፓርቲሽንም ባይኖራቸው እንኳን ብቻ ልዩነት ሲኖራቸው ነው። የከለር ሊሆን ይችላል፣ የመጠን ሊሆን ይችላል። ልዩነት ሲኖራቸው ነው የአካላቶቹ 5 ተብለው ሊቆጠሩ የሚችሉት አንደኛው ጣት ከአንደኛው ጣት ልዩነት ሲኖረው ነው። ስለዚህ እንደዛ እሺ ምንድን ነው ጥያቄ አለ? ምን ሀዲሱ ላይ ነው? እዚህ በአንድ ጣቱ ያዘው የምትሉት ነገር ላይ ማለት ነው። ፈጣሪ እስከሆነ ድረስ ሁሉንም በአንድ ጣቱ መያዝ ችሎታውም ሁሉም ስላለው ነው። ሰማይን በአንድ ጣቱ የያዘው ምድርን በአንድ ጣቱ የያዘው እያላችሁ እስከ 5 ጣት ቆጠራችሁለት እናንተው ማለት ነው። ስለዚህ እሱ ሁሉንም በአንድ ጣቱ የመያዝ ችሎታውም ሁሉም አቅሙም ሁሉም ስላለው ብቻ ነው ፈጣሪ እስከሆነ ድረስ ማለት ነው። ስለዚህ እናንተ ናችሁ አሁን በአንድ ጣቱ ይሄንን በአንድ ጣቱ ያዘ ይሄን በአንድ ጣቱ ያዘው እያላችሁ የምትቆጥሩትና 5 ጣት አለው የተገጣጠመ የተከፋፈለ ነው እያላችሁ ተራችሁ ያላችሁት ማለት ነው። ዑመር አሁን ከአንተ ቅድም አቂዳህን ላይ ያልኩ ለዛ ነው። እጅ እንዳለው እንኳን እኮ አታጸድቅም አንተ።
ሰው እጅ ሳታጸድቅ ጣቱ ላይ መምጣቱ አስቸጋሪ ይሆንብሃል። እጅም ጣት የሚያጸድቁ አሉ። ለእነሱ ነው ጥያቄው። አንተ የሰለፊን እና የሱፊን አቂዳ ደርበህ ያስከነ አካላት ያላ ዛት ላይ ስንመጣ የሱፊን አቂዳ ነው ያስከው። አላህ መገኛው ላይ ስንመጣ ደግሞ የሰለፊን አቂዳ ነው ያስከው። ሰው ሁለት ሃይማኖት ውስጥ ነው ያለው። አንተ ሁለት ተቃራኒ የሆኑ ሃይማኖት ውስጥ ነው ያለው። እሱን ብታጠራው አሪፍ ይመስለኛል። ለምን ሁለት ሃይማኖት ውስጥ ማለት ሁለት ሃይማኖት እንዴት ሆናሉ? ምክንያቱም ሰለፎች እንዳንተ አያምኑም። አይምን ሱኒዎች እንትኖቹ ዋብዮቹ እንዳንተ አያምኑም። ምክንያቱም አለው ብለው ነው የሚያምኑት። እጅ፣ እግር፣ ባት፣ ፊት፣ አይን፣ እግር፣ ጣት አለው ብለው ነው የሚያምኑት። አላህ ካርሽ በላይ ነው ሲሉ ማለት ነው። ይሄ ካርሽ በላይ የሆነው እግሩ፣ እጁ፣ ባቱ ነው ብለው ነው የሚያምኑት። ሱፊዎቹ ደግሞ አላህ መውጁዱን ቢላ መካ ከሚሉት ውስጥ ደግሞ እነሱ ደግሞ እጅ፣ እግር ለፍጡራን የሚነገር ነው ለአላህ አይነገርም ብለው ነው የሚያምኑት። ስለዚህ አንተ አራማኑ አላራሽ ሰዋ ከሚሉት ውስጥ ስለሆንክ ዛትን መልሰ ደግሞ ድናይ ታደርጋለህ። ተነሱ አላህ ካርሽ በላይ ነው ብለህ ትቀበላለህ። ዛት ስትጠየቅ ደግሞ ድናይ ታደርጋለህ። ስለዚህ የሱፊዎችንም የሰለፎችንም አቂዳ ነው ያስከው። ለዛ ነው ደርበሃል፣ ሁለት አቂዳ ዛህል። አንዱን ግን ካፊር ነው የሚባባሉት። ሜይ ቢ ቪዲዮዎቻቸውን በደንብ ቼክ አድርግ፣ መጽሐፍቶቻቸውን አንብብ፣ እንዳንተ እንትኖቹን አስተምሮቶቹን በደንብ ቼክ አድርጋቸው። አንዱን ካፊር ነው ሙስሊም አይደለም። ኢቨን ሰሞኑን እኔ ከተወያየው በኋላ ካያችሁ ኡስታዙ መጥቶ አዎ አላህ እጅ አለው፣ አላህ እግር አለው፣ አላህ ባት አለው፣ ጭንቅላት ይኑራ አይኑረው ግን አላቅም፣ አንገት ይኑራ አይኑረው አላቅም፣ ጣት ግን አለው ሲል ነበረ። ለእሱ ምላሽ የሰጡ ደግሞ ኖ ይሄ ሙስልምናን አይወክልም፣ ሙስሊምም አይደለም፣ ካፊር ነው ብለዋል። እሱ አለው ብለው የሚያምኑ እሱ የሚደግፉ አዎ አለው የሚሉ አሉ። ከዚህኛው ሳይድ ደግሞ የለውም ይሄ ፍጡር ነው፣ እጅ፣ እግር፣ ባት፣ የሚወጣ የሚወርድ ጭንቅላት ይኑራ አይኑረው ማይታወቅ እግር አናመልክም የሚሉ ደግሞ አሉ። ይሄ ጣዖት ነው የሚሉ አሉ። ሜይ ቢ ክርስቲያን ቪዲዮ ቅድም ከፍቶ ነበር ይመስለኛል። ጣዖታችሁን ጋር ኢቨን የእናንተን አላህ የእኛ አላህ ይግደለው ራሱ ተባብለውበታል። እሱንም እንትን ማለት ትችላለህ ማለት ነው። ሜይ ቢ ክርስቲያን ጋር አዘጋጀ ያሳይሃል። እሱንም ሳዳ ዋይፎይ እንጠይቀው። አንቺ የትኛው እንደሆንሽ ግን ታውቂዋለሽ አንቺ? ኖ እኔን አትጠይቀኝ። እስካሁን የተቀመጥኩት እንድትመልስልኝ ነው። ስለዚህ ልጠይቀህና መልስልኝ። ምንድነው ጥያቄሽ? እሺ ቴንክ በጣም ስለማድረግ ያክል ግን ባሳይ ቪዲዮ ጥሩ ነበር። ይሄንን እሺ አሳየን ማለት ነው። ያ አንድ ሁለት ቪዲዮዎች ላሳይና ማለት ያለው ልዩነት እንደዚህ ቀላል የሚባል ስላልሆነ ነው። ለኡመር ነው ማሳየው። አብዛኛው ማህበረሰብ አሁን ያውቀዋል፣ ግን ኡመር አይዶ ነው እንዴት እንዳልተረዳውና እንዳላወቀው ማለት ነው። አለ እኮ እኔ ምንድን ነኝ ያለው አለ እኮ እኔ ምንድን ነኝ? ሰለፍ ነኝ፣ ዋብያ ነኝ፣ ሱፊ ነኝ ያለውም አለ። እንስቀጥል። ያነሱት ጉዳይ ነበር ያነሳው ጉዳይ ነበር እና አላህ ፊት እንዳለው አይን እንዳለው ጭንቅላት እንደሌለው እጅ እንዳለው ባት እንዳለው እግር እንዳለው ሁሱ ሲወያይ ሰምቻለሁ። እስልምና ላይ አላህ እንደዛ እንዳደረገ ዋይፎይ ይታያል። ቪዲዮ እኮ አይታይም። አይታይም እንዴ? ከፍቻለሁ እኮ። ለእኔ ነው የማይታየኝ? ይታያል። ኦኬ ቀጥልሽ። እኔ ጋር ግን እየታየኝ አልነበረም። ቀጥልሽ። ለእኔ አይታየኝም። ቀጥል። ኦኬ ቀጥል። ከስር ይታያል። ለእኔ ነው የማይታየኝ። ፊት እንዳለው አይን እንዳለው ጭንቅላት እንደሌለው እጅ እንዳለው ባት እንዳለው እግር እንዳለው ሁሱ ሲወያይ ሰምቻለሁ። እስልምና ላይ አላህ እንደዛ እንዳደረገ ሁሱ 100% ትክክለኛና ሸሪዓዊ የሆነ ነገርን ነው ያነሳው። አካል አላህ አለኝ ያለውን አጽድቋል፣ እኛም እናጸድቃለን። ይሄ የትክክለኛ የሙስሊም እምነት ነው። አላህ እኔ አለኝ ያለውን እናጸድቃለን፣ የለኝም ያለውን ደግሞ አለህ ብለን አንልም፣ ያልተገለጸውን አልተገለጸም ብለን እናልፋለን። አምላካችን አላህ ስለ ራሱ የነገረንን በራሱ ላይ እናጸድቃለን። አዎ እኔ አለኝ ያለውን አዎ አለህ ብለን እናረጋግጣለን። ይሄ በቁርአን እና በነቢዩ አለይሂ ሰላም የተረጋገጠ ነቢዩ ስለ አላህ የነገሩን ነገር እኛም እናጸድቃለን። አሁን ይሄንን እንግዲህ ምንድነው ቁርአንና ሐዲስ የሚያጸድቀውን በሙሉ እኛም እናጸድቃለን። አላህ አለኝ ያለው በሙሉ
እኛም እንቀበላለን። የለኝም ያለውን ደግሞ አለህ ብለን ሌላ እንትን ውስጥ አንገባም፣ ያለውን ብቻ እናጸድቃለን የሚል ነው። አሁን ይሄንን እንግዲህ ሙስሊሞች፣ ሌሎች ደግሞ አህባሾቹ ምን ይሉታል? ለምሳሌ እግር አለኝ እጅ አለኝ ብለው የሚቀበሉትን አህባሾች ደግሞ እንደዚህ ነው የሚሉት። ይህን አላህ ማለት ነው እግር ያለውን እጅ ያለውን ባት ያለውን አላህ እንደዚህ ይሉታል። ውይይት የማታ ውይይት የእፎይና የሁሱ እጅ አለው እግር አለው ጭንቅላት አለው ጣቶች አሉት። እፎይ ሌላ ጥያቄ ቢጠይቅ ጥሩ ነበረ። በሌላ ውይይታቸውን ቢያደርጉት ጥሩ ነበር። ግን ለአንድ ለሙስሊሙ ማህበረሰብ ላስተላልፍ በዚህ ዙሪያ ማለት ነው። ይሄ ፈጣሪ እንዳልሆነ እጅ እግር ያለው ሁለት እጅ ያለው ባት አለው ጣቶች አሉት ያለው አላህ እንዳልሆነ አላህ ይሄን ነገር እንደው አላህ ይግደለው ብሎ ይሄን ጣትና እጅ ያለው የሚሉትን ጌታ አላህ ያጥፈው። እንደው አላህ ዓለምን የፈጠረ ጌታ የተጠራራ ጌታ ሙነዘህ የሆነ ጌታ እጅ እግር ያለውን ጌታቸውን አላህ ይግደልባቸው። እዛ ላይ ያኖረው እንደዚህ አላህ ብለው ሰይመው ባት አለው እግር አለው እጅ ያለው ጭንቅላት አለው የሚሉትን ጌታቸውን አላህ ይግደልባቸው። አይ ቲንክ ዑመር አሁን ልዩነቱ ግልጽ ይመስለኛል። አየህ የእናንተ አላህ አሁን ምንድነው የሚገደል ነው ማለት ነው። አህባሾቹ አላህ ይግደለው አላህ ያጥፋው ብለው በዚህ ያክል ነው እንትን የሚሉት። እኔ ይህን አላህ ያጥፋቸው የሚለውን ሱራ 9:30 ላይ ብቻ ነበር ማቋ አይሁዶችና ክርስቲያኖችን አላህ ያጥፋቸው የሚል አንቀጽ ስላለ ማለት ነውና የዋሃቢዮች አላህ በአህባሾች እንግዲህ እንደዚህ ነው የሚባለው ማለት ነው። ሌላ ቪዲዮ አለ አንደኛ ይሄው መሰለኝ ይሄው ሌላም የሆነ ኡስታዝ ማለት እፎይ የሁሱ እፎይን ወደ የትኛው አምላክ ነው የሚጠራው የሚልም አለ። አይታችሁት ከሆነ ሁሱ መጨረሻ ላይ እፎይን ወደ የትኛው አምላክ ነው የሚጠራው። እንዲሁም ጭራሽ እኚህ ሼህ ምንድነው የሚያደርጉት? ሁሱንም አንተንም ወደ አላህ ይጠሯቸዋል መጨረሻ ላይ። ምክንያቱም ሁሱ የጠራው አምላክ የኔ አምላክ አይደለም፣ የእስልምና አምላክ አይደለም። ላሰማችሁ እችላለሁ እና እነሱ ራሳቸው የኔ ሰፊ ነገር አለ ማለት ነው። የሁሱ አምላክ የኔ አምላክ አይደለም። እንዲሁም ሁሱንና እፎይን ጥሪ ያቀርብላችኋል ወደ ትክክለኛው አላህ እንድትመጡ ብለው የሰሩም ሼህ አሉና ማሳየት ይችላል። አይ ቲንክ እሱ አቡ ቢላል መሰለኝ ኡስታዝ አቡ ቢላል ዶክተር ወይ እሱን እንደዛ እሱም ሰርቶብናል። አሁን ያለውን እስቲ ያሰማን። ኦኬ ያውኑ ሰምተዋል አይደል? ትልቁ ላይ ጋነም የሚገባትም ያለ አለ። የዋብዮች አላ ጋነም የሚገባ ነው ያለም አለ። ይሄ ጅግር ያለው የሚወጣ የሚወርደው የዋብዮች አላ ጋነም የሚገባ ነው ያለም አለ። ቀጥል ክርስቲያን መዝሙር ላይ ይችላል ያሳያችኋል። እሺ የኔን አላህ አይደለም ሊወክል ይቀርና አንተ ራሱ አለመጠየቅ እዚህ ላይ ሊይዘህ እፈልጋለሁ። ይሮጣል ሲል ወዴት ይሮጣል ብለው ነው ወዴት የሚሮጣው ነበር መልስ የሚያስፈልገው። እኛ ጋር የሚሮጥ የሚወርድ የሚሰቀል አካል ያለው አምላክ የለንም። አላህ ሱብሓነሁ ወተዓላ የማይታይ የማይዳሰስ ጌታ ነው ያለን። እሱ ራሱ ካለቀነ በምኑ ኩን ፈየኩን፣ ሌላ ምንም ነገር የለውም። በዚህ ወጣ በዚህ ወረድ የምንፈላፈልበት ምክንያትና አቅም የለንም። እኛ ደግሞ እያልን ያለ ነው ከእስላሞች ጋር ተወያይተው እስላሞች እንደዚህ ይኸው እየወቀሱት ነው። ለምን አልጠየቅም? ለምን ወዴት ነው የምሮጠው ብለህ አልጠየቅም እያለ ነው። እሱም ደግሞ ከዛም በኋላ ያስከትለው ምንድነው ማስረጃው? አንቺም በሃይማኖትሽ እኔም በሃይማኖት ይባል። የትኛው ላይ ነው? የትኛው ክታብ ላይ ነው እንደዚህ ያለው? አንቺም በሃይማኖትሽ እኔም በሃይማኖቴ የምለው በየትኛው መጽሐፍ ቅዱስ ነው የተጻፈው? በቁርአን አይደለም። ምንድን ነው ያልከው አንተ የጎግል ተማሪ? አንተ አካል አምላኪ ሐቁን ነው የነገረ። ፈጣሪ ይሮጣል ሲል አዎ ይሮጣል ብለህ እየተከተልክ አንተ ሙስሊም ነህ ብለህ ነው። አንተ በሽተኛ ነህ እንጂ አይምሮ ስለታመመ እንጂ ምን እውቀት ምን ዕልም ኖሮ ነው ከአሊሞች ፊት ከመሻይኾች ፊት ይዘህ የምትቀርበው ነገር ሲኖር እኮ ነው ከሙስሊሞች ጋር የምትወያየው። ምን እውቀት ኖሮ በጎግል ያወቅከውን በቲክቶክ ያወቅከውን ጥምጣም ከላይ ቆልለህ ቁርአን ስለቀራ ብቻ ጋይስ፣ እነዚህ ሁለቱም ሙስሊሞች ናቸው። እሺ ሙስሊሞች ናቸው ሁለቱም። አንድ መስጊድ ውስጥ ነው በሚገርም ሁኔታ የሚሰግዱት። እነዚህ ሰዎች ነገ መገዳደላቸው አይቀርም። ዛሬ መስጊድ ካለዩ ነገ የሚለያቸው ሰይፍ ነው። ዛሬ በሰላም የማይለዩ ከሆነ እነዚህ ሰዎች አንድ መስጊድ ውስጥ ገብተው እየሰገዱ ነገ በሰይፍ የሚለያዩ ይሆናል ማለት ነው። ዛሬ በሰላም የማይለያዩ ከሆነ አለማወቃቸው እኮ ነው እስከዛሬ የጠቀማቸው። እንደዚህ አይነት ውይይት ተደርጎ አያውቅም ነበረ።
ሲንቀለቀል እኔ እጅ ላይ መጣና ኡስታዛቸው በምን እርግጠኛ ናችሁ እናንተ? ማስረጃ ያላችሁ የሰውዬ ሙስሊም መሆኑን? አይ ሙሉ እንትኖቻቸውን ልናሳይ እንችላለን። ታዋቂዎችን በቴሌቪዥን ላይ ራሱ የሚቀርቡትን ልናሳይ እንችላለን። ያውን አቡ ቢላል ታውቀዋለህ ብዬ አስባለሁ። ታዋቂ ነው፣ በቴሌቪዥን ፕሮግራም ላይ ይቀርባል። የተባለው ሰው እፎይ የተባለውን ወደ ምንድን ነው ጥሪ እያደረገለት ያለው? አላህ ብሎ ለሰየመው ሁሉንም የሰው ልጅ አካል ክፍሎች ያጸድቅና ወካነ የቁል ኡዕፉኒ ዐን ልፈርጅ ወልሕያ ብልትና ፂም ግን አላጸድቅም ይሄን ይቅር በሉኝ ይል ነበረ። ሱብሓነላህ። ይሄ ሁሱ የሚባል መጣና አሁን ላይ አይ ብልትም ቢሆን አላህ ሊኖረው ይችላል አለም። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኔ ያልገባኝ ነገር ውድ ወንድሞችና እህቶቼ፣ ይህ ሁሱ የተባለው ሰው እፎይ የተባለውን ወደ ምንድን ነው ጥሪ እያደረገለት ያለው? አካል የሆኑትን ሰይዱና ዒሳን ዓለይሂ ሰላምን ማምለክን አቁም ከሆነ እሱ ራሱ የአካል አምላክ እንደሆነ ገለጸልን። ምናልባት ጥሪ እያደረገለት ያለው ሙሉ አካል ያላቸውን ሰይዱና ዒሳ ዓለይሂ ሰላምን ማምለክን ትተህ እኔ ከጎደሎ ክፍለ አካላት የገነባሁትን የሰራሁትንና የገጣጠምኩትን አላህ ብዬ የሰየምኩትን ወደ ማምለክ ና እያለው ካልሆነ በቀር እኛ ሙስሊሞች ግን ሁሱንም ይሁን እፎይን የምንጠራቸው አካል ማምለካችሁን ተውና ብቸኛውን አካል ያልሆነውን ፍጡራንን የማይመስለውን ብቸኛውን ፈጣሪን አላህን ሱብሓነሁ ወተዓላ ተቀበሉ ወደሚል ነው። በዚሁ አጋጣሚ ውድ ወንድሞችና እህቶቼ እነዚያ በስነ ሱፊያ እየተንቀሳቀሱና ሙሸቢሃዎችን ወንድሞቻችን ናቸው አንለያይም እያሉ እሹሩ የሚሉት ሰዎች እንደ ሁሱ ያለውን ጣዖት አምላኪ ነው እንግዲህ ከሙስሊሞች ምድብ ለመመደብ እየተንቀሳቀሱ ያሉት። አላህ ይጠብቀንና ይህ አካሄድ ግን እነዚያን ክርስቲያኖችን በራሱ ሙስሊሞች ናቸው ወደ ማለት የሚያደርስ እንደሆነ ምን ያክል ነገ ከነገ በኋላ እነዚያ ክርስቲያኖች ሰይዱና ዒሳን ኢየሱስ ታንኪዩ ሜቢ ሰምተሃል ወንድማችን አልጨረሳችሁም? እሺ ቀን ስለዚህ ልዩነታቸው እንደዚህ ቀላል አይደለም። ምንድነው እሱ እስከዛሬ በአቂዳ ጉዳይ ላይ እንደዚህ አይነት ብዙም ውይይቶች ተደርገው አያውቁም ነበረ እና የአቂዳ ጉዳይ ብዙም አብዛኛው ኦዲየንስ ስለማያውቀው እኛ አቂዳ ጉዳይ ላይ ተወሰነ ሰርተንበታል። ከዓመት የማያንስ በአቂዳ ጉዳይ ላይ ተማምረናል እና ችግሩ እንደዚህ ቀላል አይደለም። ባይዜ አሁን እንዳሳየናችሁ ብቻ አይደለም። አሁን ሜይ ቢ ክርስቲያን የሚያሳያቸው ቪዲዮ አንድ ነገር በደንብ እንድታስተውሉልኝ የምፈልገው ምንድን ነው እነዚህ አካል ነው የምታመልኩት። እናንተ ሙስሊም መሆናችሁ ራሱ ጥያቄ ምልክት ውስጥ የሚገባ ነው። የኛ አላህ የእናንተ አላህ የሚለይ ከሆነ ሂድ እዛ የምትሄድበት እናንተ የእፎይ ወንድሞች ቤተሰቦች በጣም አጋሮችንን አላችሁ። በጣም አላህ በቁርአን ላይ የነገረን እናጸድቃለን፣ ያልነገረንን ደግሞ አናጸድቅም። ለአላሁ ተዓላ የማያሰብቱት ክፍለ አካላት የለም። ነገር ግን የሌለውን ነገር አለ የለም አንልም፣ ሊኖረው ስለሚችል ነፊያ እናደርግም ይላሉ። የመጣውን ብቻ ነው። ለዚህም ዑሰይሚን የሚባለው ሰውዬ ያስቀመጠው አባባል ነው። ስለዚህ እነዚህ ባት አምላኪዎች ጅስም አምላኪዎች ከአህሉ ሱና ጋር እንዴት ነው አንድ ሊሆኑ የሚችሉት? ተመልከቱ እስኪ ትረቱን ሞልቶ ባት አለዋል እግር 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 አላህ
በኋላ ሁጥባ ላይ ወንድ የሆነ እናቱ የወለደችው ኡስታዝ ይውጣና እስኪ ስለ አላህ ባት ያውራ። ያ መስጊድ በአንድ እግሩ ነው የሚቆመው። ነገር ግን የሚያወሩት ምንድነው? ስለ ሙዚቃ፣ ስለ ዳስታር ሙዚቃ፣ ስለና አሜሪካን ስለሚጓጉበት ጀት፣ ስለነ ሆርሙዝ ሰርጥ፣ ስለ ጦርነት ምናምን ነው የሚያወሩት። አለፍ ሲልም ደግሞ ስለ ክርስቲያኖች እነሱን እንዴት ማድረግ እንዳለባቸው እንደዚህ አይነት ነገሮችን ያወራሉ። ትንሽ እንደው ደግሞ የተሻለ ብለው ደግሞ ላይምሯቸው የሚያወሩት ምንድነው? ስለ ወሲብ ቢያወሩ ነው። እስኪ እናንተ ስለ አምላካችን እኛ ሳናፍር እናስተምራለን፣ ሳንሳቀቅ እናስተምራለን። የኛ እስልምናችን በመካከላችን ሰላም አለው ብላችሁ የምታምኑ ከሆነ እናቱ የወለደችው ኡስታዝ፣ እናቱ የወለደችው ሼክ ይውጣና ከጁማ ሁጥባ ላይ ስለ አላህ ባት ያስተምር፣ ስለ አላህ ባት ያስተምር፣ ስለ አላህ እግር ያስተምር፣ ስለ አላህ እጅ ያስተምር። ተረጋጉና እኛ ግን እናወራለን ስለ አላህ እጅ። አሁን እዚህ ጋር ስለ አላህ ጣት እናወራለን። ይስማም ያለ መሐመድ ለአላህ እግር ከማ ድምፅ ትንሽ ታፍኗል። መሐመድ ድምፅህን ከፍ ማድረግ አልሰማም አይደለም። አሁን ተመልሷል መሰለኝ። እስልምና ማሜ ሰላም ነው መሐመድ? ይሰማሃል አይደል? አላህ ስንት ጣት ነው ያለው? አቤት ይሰማል። ስንት ጣት ነው ያለው አላህ? ቀጥል ወደ መልሱ። ይኸው አላህ ማለት ነው። ቀጥል፣ ዝም አትበል። ለአላህ አንተ ይሄ ጣት አለው እግር አለው ምናምን ብለህ ልታወራ አትችልም። አላህ ጣት የለውም እግር የለውም። ለአላህ ይኸው አላህን ማለት ነው አይቶ የማያውቅ ሰው አንተ አላህ አይተን ታውቃለህ? አይተህ አታውቅም። ስለዚህ አንተ ስለ አላህ ማለት እኔን ተወኝና የምታምነውን መልስ። ስለኔ አታወራ። ጣት አለው ብለህ ነው የምታምነው ወይስ የለውም ብለህ ነው የምታምነው? መልሱ። ያስተማሯችሁ መስጊድ ውስጥ ምንድን ነው? ሙስሊሞች ስለ ፈጣሪያቸው ያስተማሯችሁ ምንድን ነው? ተናገሩ እስኪ። ኧረ ጣት የለውም ምንም የለውም። ያው አለውና የለውም የሚባል ነገር የለም። ቅድሚያ ይሄን ለይተህ ማወቅ አለብህ። ኦኬ፣ አለውምም የለውምም ሁለቱንም ነው አይባልም ነው እያለ ታወቅም። አለውም ብለህ መወሰን አትችልም፣ የለውም ብለህም መወሰን አትችልም። ለምን? የተረጋገጠ ነገር አይደለም። ይሄ ያልተረጋገጠ ነው የምታመልከው ማለት ነው። አሁን አንተ አለው እያልክ ነው አይደለ? እስኪ የትኛው ኪታብ ነው አለው የሚለው? አላህ ምን እንዳለው ምን እንደሌለው አታውቅም ማለት ነው። ጀመር ሰውን የመሰለህ እንዴ? አለው የለውም የምትለው ፈጣሪ እኮ ነው። ታዲያ ምንድነው? ምኑን ነው ታዲያ አንድ ነው ብላችሁ የምታመልኩት? ነው እንዴ? ሚውት ላይ ሆነ ነው የምታወራው። እታች ያላችሁ ይሰማችኋል? ኧረ መዝሙር የእርሶ መሰለኝ። የኛ ኖርማል ነው። በቃ እኔ ልውጣሽ፣ እየረበሽኳችሁ ከሆነ ሶሪ፣ ይቅርታ። መልሰው ይላኩ፣ ችግር የለም። አሁን እኮ አንድ አይነት ጥያቄ ነው እየጠየቃችሁት ያላችሁት። አሁን ይሄ ይሄንን አላህ የት ነው ያለው ተብለህ ስትጠየቅ የውሃብዮችን አቂዳ ከአርሽ በላይ ነው ብለህ ተናገርክ። ስለ አካላቱ ስትጠየቅ ደግሞ የአህባሾችን አቂዳ ነው ያዝከው። እኛ ደግሞ ጥያቄያችን ምንድነው? መጀመሪያ ያለህበትን የምትከተለውን አቂዳ ነው በስትክክል ጥርት አድርገህ ካወቅክ በኋላ የኛን መልስ መመለስ የምትችለው ማለት ነው። ለዛ ነው ስለማታውቀው ተምታቶብሃል። አንተ ጥርት ብሎ ማለት ነው። አዳምጠኝ። እኔ የማውቀው ፈጣሪ በቃ እኔ ሁሉም ነገር አካሉ ስለ አካሉ ስላልገለጸ እሱን አለው ብለንም አናምንም። በቃ ይሄ ጣቱን ገልጿል። እዚህ ጋር ለምሳሌ 5 ጣት አለው ያ ውሸት ነው።
ውሸት ነው። ጣት አዎ አለኝ በደንብ እኮ ነው። አላለም እኮ እሱ። ጣት አለኝ እሱ እስኪ ምኑ ጋር ነው ያለው? ጣት እግር አለኝ አላለም። አንዴ ፕሊስ በየተራውሩ አንዴ እስኪ ይሄ ሐዲስ ውሸት ነው ቅጥፈት ነው ብለህ ተናገር መሐመድ። አዎ በደንብ ውሸት ነው። እና ደግሞ ሲቀጥል ከአርሽ በላይ ነኝ አላለም። አርሽን የፈጠረው ሊኖርበት ሳይሆን ማለት ነው ስልጣኑን ለማሳየት ነው ብቃቱን እንጂ ሊኖርበት ፈልጎ አይደለም ተናግሯል እሱ። ኦኬ ሚዩት ነህ ወይ? ስለዚህ አላህ ከአርሽ በላይ አይደለም አይደለም። የት እንዳለም አይታወቅም። የት እንዳለም አይታወቅም። ጥያቄያችንን ተመልሱልናላችሁ። ከቢንታ አንዴ ታደማ እንዴ ምን ማለት ነው? የት እንዳለም አይታወቅም ማለት ማይታወቅ ነገር አሁን እንደዚህ ቦታ ያለው እሱ አይደለም የተቀመጠበት ቦታ አሁን እንደዚህ ነው የምትለው ቦታ ያለው ድምጽ ሄዷል። አሁን ስትሰግድ ድምጽ ነሳከል ምናል ኔትወርክ ነው አሁን ማለት ነው። እንደዚህ አይነት ቦታ ነው የሚባል ቦታ አይደለም አሁን ያለው። አላህ ምንድነው? እሺ ማለት አካል የለውም አለው? አካል የለውም። ኦኬ እጅም እግርም ባትም እንደዚህ የሉትም? አሁን አለውም የለውም ልልህ አልችልም። አይታወቅም ነው ያለው እኮ እዚህ ጋር አሁን ማለት ነው። አለውም አልተባለም የለውም አልተባለም። ፈጣሪ እንደሆነ ማወቅ አለብህ። እስኪ አለው የሚለው አንተ የቱ ጋር ነው? ምን ላይ ነው የሚለው? የትኛው ኪታብ ላይ ይላል? ወይስ ቁርአን ላይ ምን? እስኪ ምኑ ጋር ነው የሚለው? ኦኬ ኡስታዞቹ እየዋሹ ነው አላህ አለው ሲሉ እጅ እግር አለው ሲሉ አለው አልተባለም። ኡስታዞቹ አለው ሲሉ እየዋሹ ነው ወይ ነው የሚለው? እንደዛ ሁሉም ኡስታዝ እኮ ሲባል እኮ እውነት አይደለም። ሁሉም ኡስታዝ ሲባል እኮ እውነተኛ አይደለም እኮ። መልካም እሺ፣ አንተ ኦኬ አላህ እጅ አለው እግር አለው ከአርሽ በላይ ነው የሚል እሱ ሙስሊም ነው ሙስሊም አይደለም? እሺ ሙስሊም ነው፣ ግን ሙስሊም ሆኖ ማለት ነው ይከፋፈላል። ሁሉም አስተሳሰባቸውና አተረጓጎማቸው ይለያያል። የሁሉም ማለት ነው የሁሉም ሰው አስተሳሰብ እንደሚለያየው ማለት ነው። ስለዚህ የኛ አላህ እጅ እግር አለው ከአርሽ በላይ ነው የሚል ትክክለኛ ሙስሊም ነው ትክክለኛ ሙስሊም አይደለም? ትክክለኛ ሙስሊም አይደለም። ኦኬ ትክክለኛ አላህን ነው የገለጸው ወይንስ ትክክለኛ ያልሆነ አላህ ነው? እሱ አላህ ነው፣ ግን እሱ እንደዛ ያላለውን ነው እነሱ እያሉ ያሉት። ከአርሽ በላይ ነኝም አላለም። በስድስት አቅጣጫ ተፈልጎ ታጥቷል። የትም እንዳለ አይታወቅም። ተፈልጎ ታጥቷል። መልካም እሺ። ስለዚህ ትክክለኛ ሙስሊም ካልሆነ ሙሐመድ ደግሞ ኡመቶቼ ወደ 73 ቦታ ይከፈላሉ፣ 72ቱ የገሃነም ናቸው አንዱ ሲቀር ብሏል። ስለዚህ ገነት ነው የሚገባው ገሃነም ነው የሚገባው ትክክለኛ ካልሆነ? ልክ ነህ። አሁን እዚህ ጋር ልክ ነህ። አንደኛው ነው ገነት የሚገባ ብሏል። ስለዚህ 72ቱ ገሃነም ከሚገቡት ውስጥ ነው የሚሆነው ማለት ነው። አላህ አይደለ? ቢንት አንቺስ አላህ እንዴ? አሁን ወደም ቢንትስ ያንቺ አላህ ሱብሃነ ወተዓላ ሲናገር አላህ ከአርሽ በላይ ነው፣ ከሁሉም ከፍጡራን በላይ ከአርሽ በላይ ነው ስንል ወይ ሰማይ ላይ ምናምን ተቀምጦ ሳይሆን አላህ ከአርሽ በላይ ነው ስንል ከፍጡራን በላይ ነው ለማለት ነው ማለት ነው። ከሁሉም ፍጡራን በላይ ማለት ነው። ከዛ በላይ ነው ለማለት ያክል ነው እንጂ ወይ ቦታውን ምናምን ለመጥቀስ አይደለም። አርሽ ነው የሚገኘው። አርሽ በላይ ነው ስንል ከሁሉም ፍጡራን በላይ በቁዋውም በሁሉም በላይ ከሰማይ በላይ ስንል ከሰማይም ከሁሉም በላይ ነው ስንል በሁሉም በመለኮታዊ አመለካከት ከፍጡራን ከፈጠራቸው ሁሉ የበላይ ነው ማለት ነው። ኦኬ ዛት አለው አለ የለውም? ዛት አለው የለውም? አላህ ሱብሃነሁ ወተዓላ ሲናገር አደምን በሁለት እጆቹ ፈጠርም ብሏል ማለት ነው። አላህ ሲናገር አደምን ሲፈጥረው በሁለት እጆቼ ፈጥሬያለሁ ብሏል።
እዚህ ድረስ ይሄንን ባለው እውቀት እዚህ ድረስ አውቃለሁኝ። እና ጥያቄ ምንድነው? ቆይ አንዴ። ስለዚህ ሁለት እጅ ያለው አለ አለው ከአርሽ በላይ ነው። ሁለት እጅ ያለው መልካም። ሙሐመድ ደግሞ ምን አለ? ሰምተሽው ከሆነ አላህ ከአርሽ በላይ ነው እጅ እግር አለው የሚሉ ሙስሊም አይደሉም ገሃነም የሚገቡ ናቸው ብሏል። ማስረጃ አለ? ሙሐመድ ይኸው ወንድምሽ እኮ ነው ያለው፣ እኔ አይደለሁም ያልኩት። አላህን እጅ እግር አለው የሚሉ እኛ መሐመድ እኛ የምናውቀው መሐመድ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለው አላስተማሩንም። ያ ከጎንሽ ያለውን ነው ሙሐመድ ያልኩት እንጂ ነብይሽን አይደለም። ከጎንሽ ያለው ሙሐመድ አይደለም ይለው ሙሐመድ እሱ ነው። አላህ ከአርሽ በላይ ነው እጅ እግር አለው የሚሉ ትክክለኛ ሙስሊም አይደሉም። ትክክለኛ ሙስሊም ካልሆኑ ደግሞ ኡመቶቼ 73 ቦታ ይከፈላል ብሏል ነብይሽ። 72ቱ የገሃነም ሲሆን አንዱ ሲቀር 72ቱ የገሃነም ናቸው ብሏል። ትክክለኛ ሙስሊም ካልሆናችሁ ደግሞ የገሃነም ትገባላችሁ። በዛ ውስጥ አካቷችኋል ማለት ነው። ኤኒዌይስ ሁለት እጅ ያለው ብለሻል። እጆቹ ጣቶች አሉት የሉትም? ስለዚህ አልተገለጸም። ኦኬ፣ እዚህ ሐዲስ ላይ ጣቶች እንዳሉት ይናገራል። ቆይ ሁለት እጅ ያሉት የተባለው ምን ላይ ነው? እስኪ እንደዛ ብሎ የተነገረው ቁርአን ላይ ገብታ ማንበብ ትችላለህ። አደም አለይሂ ሰላቱ ሰላምን በሁለት እጆቼ ፈጠርኩኝ ብሏል። ስለዚህ ሂደ ማንበብ ትችላለህ ወንድም። አሁን ጥያቄ ነበረኝና ጥያቄን ልትመልስልኝ ትችላለህ? እፎይ ትጠይቂያለሽ። ቆይ አንዴ ጣቶች እንዳሉት ታውቂያለሽ አታውቂም? አላውቅም። ኦኬ፣ ይህን ክፍል ይኸው እስኪ ጣቶች እንዳሉት ይናገራል። እጆቹ ቀኝ ብቻ ግራና ቀኝ ነው ብለሽ ነው የምታምኘው እንጂ? እኔ ስለዛ አላምንም፣ ስለተገለጸበት ብቻ ነው። ከሁለት እጆቹ በግራና በቀኝ ነው የሚገኙት ወይንስ ቀኝ ብቻ ናቸው? እንደዛ ስንልም ቀኝና እጅ ሰው እኮ አይደለም፣ ፈጣሪ ሰው አይደለም። ገባ? በሰው አይደለም የምንመስለው ማለት ነው። ግራና ቀኝ እጅ ነው ያለው ወይንስ ቀኝ ብቻ? ሰው አይደለም። ግራና ቀኝ እኮ የሚኖረው ማለት ነው ሰው ሲሆን ነው እኮ። እሱ ደግሞ ፈጣሪ እንጂ ሰው አይደለም። ታንክ ዩ። በደንብ አስተውይ። ግራና ቀኝ ካለው እሱ ፍጡር ነው፣ ፈጣሪ አይደለም። ግራና ቀኝ እጅ ካለው እያልሽን ነው አይደለ? እንደዛ አይደለም ያልኩት። ሰው እጅ በሁለት እጆች የፈጠርኩኝ ነው እንጂ ያለው እንደዚህ ጣት አለኝ ግራ ቀኝ እጅ ምናምን የሚል እኔ እስካሁን አላየሁም። ካለ ወደፊት ኢንሻአላህ እማራለሁኝ። ምን ብለሽናል? በደንብ ፖይንቱ ገብቶሻል፣ ሰምተሽኛል። እና አሁን ጥያቄያችንን ልትመልስልን ትችላለህ? እፎይ ልንጠይቅ ነበር የገባ ነው። እንመልስልሽ እዚህ ጋር ከተግባባን። እችታችን አሁን ቢንት ሙሐመድ ባለፈው ከተወያየኝ ይልቅ የተሻለ ሪዝን አውት እንደምታደርግ መገንዘብ ይቻላል። አሁን እንዳለችው ግራና ቀኝ ካለው እሱ የፍጡር ነው የሰው ነው የሚሆነው። ጣቶች ያሉት ከዛ ግራና ቀኝ ካለው እሱ የሰው ነው። ሰው ደግሞ የፍጡር ባህሪ ነው፣ ፍጡር ነው የሚል ነው። ወደዛ ነው የገባችው ሙግቷ። እኛም ባለፈው ያቀረብነው ለኡስታዙ ጥያቄና መልስ ላይ ካስታወሳችሁ አላህ እጅ ያለው ስትል ቀኝና ግራ ነው ወይንስ ቀኝ ብቻ ነው ብዬ በጠየቁበት ሰዓት ላይ ሁለቱም አጣብቂ ነው። አክቹዋሊ አጣብቂኝ ጥያቄ ነው። ሁለቱንም ቢመልስ ሁለቱም ላይ እመተዋለሁ። የሰጠኝ ምላሽ ምንድን ነው? ቀኝና ግራ እጅ አለው የሚል ነው። ሁለት እጅ አለው፣ አንደኛው በቀኝ ነው፣ አንደኛው በግራ እጅ አለው የሚለው ማለት ነው። ውሸት ነው፣ ምስያ የለውም። አንዴ ቆይ አንዴ። ስለዚህ በቀኝና በግራ አለው ብሎ ነው የመለሰልኝ። ስለዚህ ግራና ቀኝ ካለው ደግሞ ዳይሬክሽን እና ዳይሜንሽን አለው። ፍጡራን ያካበቡታል ማለት ነው። የሚመጣ የሚሄድ የሚታይ ግራና ቀኝ ያለው የትኛው ሙፈሲር ነው አላህ ፍጡር ነው ያለው ይለኛል።
የትኛው ሙፈሲር ነው ያለው? በጣም ለም የሆነ ማለት ነው። ኋላ ፊት ግራ ቀኝ ከተነገረለት የፍጡር ባህሪ ነው ብየው የትኛው ሙፈሲር ነው? ኦኬ ቀጥል ክርስቲያን። አዲሱን አንብበው ያለው ምንድን ነው? ያ አንድ ጊዜ ቢንት ሙስሊም በነገራችን ላይ ለአምላክ ግራ ቀኝ ተብሎ አይነገርለትም። በተለይ ደግሞ የሙስሊሞች አምላክ ማለት ነው ወሃብዮቹ የሚያመልኩት ግራ ቀኝ ይነገርለታል፣ አካላት ይነገሩለታል። እነዚህ አካላቶቹ ደግሞ የሚታዩ ናቸው። የት ነው ያለው? በቦታ ነው የሚገደበው። ስለዚህ ምንድነው ማለት ነው? ፋይናይት ስፔስ ውስጥ ያለ ነው ማለት ነው። ለምሳሌ ቢንት የምታመልከው ሉክ እንግዲህ ግራና ቀኝ ተብሎ የሚነገርለት ከሆነ አንድ አካል በነገራችን ላይ ፍጡር ነው። ኦኬ ለፈጣሪ ግራና ቀኝ ተብሎ አይነገርለትም። ግራና ቀኝ ተብሎ የሚነገርለት የትኛውም ዳይሬክሽን አለው። ዳይሬክሽን ካለው ደግሞ በአይን መካበብ የሚችል ነው ማለት ነው። ግራው ሌላ ነው፣ ቀኙ ሌላ ነው። ስለዚህ ግራው ሌላ ከሆነ ቀኙ ሌላ ከሆነ አምላክ እንኳን ከራሱ ጋር አይመሳሰልም፣ ግራና ቀኙ አይመሳሰልም። በአጭሩ ይሄ ደግሞ ፍጡር ነው ማለት ነው። ይሄንን ሜይ ቢ ሀዲሱን መጀመሪያ ላሳይ። ሳይ ሙስሊም 2788 ኤ ላይ ያለ ሀዲስ ነው። ሜይ ቢ ክሊር ያለ ሀዲስ ነው። ሜይ ቢ ክሊር እንዲሆንልሽ በደንብ በምን እጁ በቀኝ እጁ ይዛቸዋል። ከዚያም እኔ ንጉሥ ነኝ፣ ጨቋኞች የት አሉ? ትዕቢተኞችስ የት አሉ ይላል። ከዚያም ምድሮችን በግራ እጁ ይጠቀልላል። ከዚያም እኔ ንጉሥ ነኝ፣ ጨቋኞች የት አሉ? ትዕቢተኞችስ የት አሉ ይላል። ስለዚህ እጆቹ ምንድናቸው? ቀኝና ግራ ተብሎ ተነገረለት ማለት ነው። ሉክ አሁን የቀኝና ቢንት እዚህ ላይ ሀሳብ ካለሽ የኛ አላህ ማለት ነው። ግራና ቀኝ ምንም እኛ ሎኬሽን ምናምን የምንነግርለት አላህ አይደለም ያለም ማለት ነው። ይሄው ተነገረለት ላይ ባልከው ላይ ማለት ነው። ሶሒህ የሆነ ሐዲስ አምጥተህ ማስረጃ ልትሰጠኝ ትችላለህ። ግን አላህ እጆች አሉ ሲል ማለት ነው ኢብሊስን ሰይጣንን ማለት ነው አደምን ለአደም እንዲሰግድለት ሲያዘው እምቢ ሲለው እምቢ ባለው ጊዜ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ አለው። በሁለት እጆቼ ሱረቱል ሷድ ቁጥር 75 ላይ ሄዳ ማየት ትችላለህ። እናውቀዋለን እሱን ችግር የለውም። ያ በሁለት እጆቼ የፈጠረውን ቁርአኑን ነው የምንከተለው። ስለዚህ ወደ ሰው ቀየራችሁት ማለት ነው። ስለዚህ እንደዛ አይደለም። አጭበርበረች ለማለት እየፈለግሽ ስለሆነ ቆይ ችግር የለውም። ምንም አጭበርበር አይጠበቅብሽም። ይህን ሐዲስ ትቀበያለሽ ወይስ አትቀበይውም? ሙሐመድ አላህ ግራና ቀኝ እጅ አለው ብሎ የተናገረው እያጭበረበረ ነው ወይስ አይደለም? አላህ ቀኝና ግራ አለው የሚልን ሐዲስ አልቀበልም። እንዳትቀበል። ግራና ቀኝ ካለው ፍጡር ነው የሚሆን አይደለ ቢንት? አዎ። ስለዚህ ይሄንን ሐዲስ አልቀበልም። እስካሁን ድረስ እኔ ባየሁት ቁርአን ላይ ፈጽሞ እንደዛ የሚል ሱራም አያም የለም። አላህ ቀኝ እጅ ግራ እጅ አለው የሚል የለም፣ አላየሁም። ጋበዝ በደንብ አስተዊ። እኛም እያልን ያለ ነው ግራና ቀኝ ካለው፣ ስለዚህ እሱ የፍጡር ባህሪ ነው፣ ፍጡር ነው የሚሆነው አይደለ? ግራና ቀኝ ያለው አካል። አዎ እናመሰግናለን። ቢንት በደንብ ገብቷታል አርጉማንቱ። ስለዚህ በዳይሬክሽን የሚካበብ አካል ፍጡር ነው የሚሆነው። ቀኝ ያለው ግራ ያለው በዚህ ጋር ማለቂያና በዚህ ጋር ማለቂያ ካለው ግራም ማልከው ሰማይ ላይም ተቀመጠ ካልክ እንደዛ አይደለም። እኛ ስንገልጽ አላህ ከአርሽ በላይም ነው ስንል ከፍጡራን በላይ ነው። አላህ በሁለት እጆች ፈጠርኩትም አደምን ሲል ችግር የለውም። እዛ ላይ ተግባብተናል። ስለዚህ ግራና ቀኝ ያለው አካል ፍጡር ነው ብለሽናል፣ ተስማምተናል። እሱ ኦኬ። እውነት ለመናገር ከእስልምና አስወጥተውሻል፣ ወጥተሻል፣ ኮምፕሊትሊ ወጥተሻል። ከዋብያ ቂዳ በተለይም
ኮምፕሊትሊ ወተሻል። እሰማለሁ። ያ ኮምፕሊትሊ ወተሻል። ያ የሚያስወጣ ንግግር ነው የተናገረችው። ምንም የሚያስወጣ ተናገሩ። የበቀደሙ ዲቤት ያደረገው ከአንተ ጋር ግራም ቀኝም አለው ብሎ ነበር አፈር ያመነ ነበር። ሁለት አጣብቂኝ አማራጭ ነው የሰጠሁት። ወይ ደግሞ ገብተሻል ማለት የምትችለው አንተ አይደለም፣ እሱን አንተ ምንም ስለሷ የምታውቀው ነገር ስለሌለ አንተ ምንድን ነው አንተ አቋምህ? አላህ እጅ አለው የለውም ነው የምትለው አንተ? ማን ሰው አለው ነው የለውም ነው የምትለው? አረ የለውም አለው ስትል አንተ የለውም ብለሃል። ተስማምተናል። አንተ ችግር የለውም። አንደኛው መሐመድ ቆይታለሽ። እኔም የለውም ብዬ ነው አለውም የለውም ነገር አልችልም እኮ ሊኖሩም ላይኖሩም እኛ የተገለጠበት ቦታ ላይ የለም። አለውምም የለውም አትልም አንተ ደግሞ። ኧረ በእናትህ ሚዩት አድርገህ አንተ። ቆይ ኔትወርክ ተከላለም። ሚዩት አድርገው እስኪ ክርስቲያን። ኦኬ መሐመድ ምንድን ነበር ያልከኝ? አለውም የለውም አልልም። አዎ አለውም የለውም ብዬ ልነግርህ አልችልም። እኔ ይሄ ነው ብሎ አልተገለጸም ማለት ነው እንደማውቀው ድረስ ማለት። ታዲያ ምንድን ነው ብለህ ነው የምታምነው? የምታመልከው አምላክ ምንድን ነው? ይኑረው አይኑረው ካላወቀው ምን እያልክ ነው የምታመልከው? አላህ ማለት ፍጹም አምላክ ነው። በቃ አለ የለውም እኮ ተናግሯል። አለኝ አላለም። ፕሊስ ቆይ አንዴ አደርብ። አንተ አልጠየቅም። አንተ የለውም አልከን አሳወቀን። በቃ እኮ ቢንት ደግሞ አለው አለችን። ግራና ቀኝ ከሆነ ግን እሱ ደግሞ ፍጡር ነው አለችን ቢንት። በጣም ደስ የሚል ነው ዛሬ እየሰማን ያለ ነው። እንዳለ ከእስልምና ከዋብያው አቂዳም ያስወጣችሁ ነው። መሐመድ አሁን አላህ ከአርሽ በላይ ነው ብሎ ያምናል። አላህ እጅ እግር የለውም ብሎ ያምናል። ቢንት አላህ ከአርሽ በላይ ነው ብላ ታምናለች። ግራና ቀኝ እጅ ያለው ከተባለ እሱ ፍጡር ነው ብላ እኔ ከአርሽ በላይ ነው ብዬ አላምንም። ሶሪ የት እንዳለ ቴንክ ዩ አላህ የት እንዳለ አይታወቅም። ምን አልከው? ሶሪ ይቅርታ፣ ሚስኢንተርፕሬት አድርጌያለሁ። ይቅርታ መሐመድ። አላህ የት እንዳለ አናቅም፣ አይታወቅም ነው ያለው መሐመድ። ነገር ግን እጅ እግር አይነገርለትም ብሏል፣ የለውም ብሏል። ቢንት ደግሞ እጅ ያለው ግራና ቀኝ ያለው ከተባለ ፍጡር ነው ብላለች። አልቀበልም ግራና ቀኝ እጅ ያለውን አላህ ፍጡር ነው ብላለች። ተስማምተናል። እኛም እያልን ያለነው ይሄ ነው። ግራና ቀኝ የሚነገርለት ከሆነ እሱ ፍጡር ነው። ሙሐመድ ደግሞ ምንድን ያለው? ምንም ነገር አለውም አንልም የለውም አንልም። ምንድን ነው ታዲያ ብለህ የምታምነው? አላህ ፍጹም አምላክ ነው። በቃ አለቀ። በቃ ዝም ብለህ አምላክ ነው ብቻ። ኦኬ ያ አምላክ ነው ያልከው ዛት አለው የለውም? ዛት አለው የለውም? መሐመድ ዛሬ ምን አይነት ጉድ ነው የምሰማው? የኡመር አምላክ አላህ ሌላ ነው፣ የቢንት ይለያል፣ የሙሐመድ የሁለቱም ይለያል። አላህ ዛት የለውም። አላህ አመለስልንም እኮ ዛት የለውም። ጥያቄያችንን ጠይቀን እንጂ ተቀመጠ። ቢንት ቆይ ሳዳ ትቀድምሻለሽ። ኦኬ ኡመር አንተ ደግሞ የነበር አላህ ነው ያልከው? ያ ገብቶኛል። አንተ ደግሞ የነበር አላህ አለ ያልከኝ? አላህ በቃ አይታይም። ስለዚህ ከአርሽ በላይ መሆኑን እናውቃለን። ከአርሽ በላይ መሆኑ እንግዲህ ያው ፍጡራን ከሱ በታች ናቸው። የሁሉም የፍጡራን በላይ አምላክ አንድ አምላክ ብቻ ነው። የሁላችሁም አሁን አላህ ይለያያል። አንተ የሁላችሁም አላህ ይለያያል። አንተ አላህ ዛት የለውም አካል የለውም ከአርሽ በላይ ነው አልከ። እጅ እግር ምናምን የለውም። ፈጣሪ አንድ አላህ ብቻ ነው። በቃ ያንን ብቻ ነው ያውቃል ሁሉም። ዑመር አዳምጥ። አንተ አላህ እጅ እግር የለውም ከአርሽ በላይ ነው አልከን። እጅ እግር አለው ከተባለ እሱ የፍጡር ነው ብለሃል። ቢንት ደግሞ እጆች አሉት ከአርሽ በላይ ነው አለች። እንናገር አደርብ ለሁሉም ለኦዲየንሱ ክሊር እናድርገው። ዑመር ምን አለ? ከአርሽ በላይ ነው፣ እጅ እግር ባት ምናምን አይነገርለትም፣ እሱ ከፍጡር ጋር ማመሳሰል ነው፣ የለውም ብሎናል። ዛትም የለውም አካልም የለውም አለ ዑመር። ቢንት ደግሞ ምን አለችን? አላህ ሁለት እጆች አሉት
ከአርሽ በላይ ነው አለችን። ግራና ቀኝ እጅ ያለው ከተባለ ግን ፍጡር ነው አለችን ቢንት። ሙሐመድ ደግሞ ምን አለን? ከቢንት ቀጥሎ ያለው አላህ የት እንዳለም አናቅም፣ አይታወቅም፣ ዛትም የለውም አለን። የኛው ሙሐመድ ደግሞ ምን አለን? መጨረሻ ላይ ያለው አላህ ምን እንዳለው እንኳን አይታወቅም፣ አናቅም፣ ዝም ብሎ አምላክ ነው አለን። ይኑረው አይኑረው አይታወቅም አለን። 1 2 3 4ቱም የተለያየ፣ ቀደም ገብተው የወጡትም የተለያየ። ባቢሎን በሳሎን ነው የሚባለው። የአምላክ ኮንሰፕታቸውን አያችሁ።